አመሰግናለሁ ክቡር ጠቅላይ ሚኒስትር። የማክሮ ኢኮኖሚ አፈጻጸሞች ላይ ያተኮረ እና በአጠቃላይ ለኢኮኖሚ እድገት ያስቀመጥነውን ግመታ አዝማሚያው ምን ይመስላል፣ በዚህ ሩብ ዓመት በ2018 ያቀድናቸውን የእድገት ታርጌቶች ወይም ኢላማዎች ከማሳካት አኳያ ምን ላይ እንገኛለን የሚለውን አነሳለሁኝ። በሶስት ቦታ ነው ይሄንን ፕሬዘንቴሽን የከፈልኩት። እንደ ተለመደ ዓለም አቀፍ ኢኮኖሚ አዝማሚያ ያው ኢኮኖሚያችንን አዎንታዊ የሚሆን አሉታዊ ተጽዕኖ ስለሚኖረው በተወሰነ ደረጃ ባለፈው ከታየ በኋላ በየጊዜው ግመታዎች ስለሚቀየሩ በተቀየሩ ቁጥር የሚኖሩ ለውጦች ስላሉ ያን እናያለን። የኛን ደግሞ የማክሮ ኢኮኖሚ አፈጻጸምና ቅድም እንዳልኩት የኢኮኖሚ እድገት አዝማሚያዎችን እንመለከታለን። እንደማጠቃለያ ወደ መጨረሻ አንድ ስላይድ እናነሳለን። ከዓለም አቀፍ የኢኮኖሚ አዝማሚያ አኳያ እንደሚታወቀው በሚያዝያ ላይ የተገምቶ የነበረው ያው የአይኤምኤፍ ነው ኢኮኖሚ እድገት ትንበያ የሚያደርገው። አሁን ጥቅምት ላይ የተደረገው በተወሰነ ደረጃ መሻሻል ታይቶበታል። የዓለም ኢኮኖሚ ሚያዝያ አካባቢ ወደ 2.8 ያድጋል የሚል ነበር የነበረው። አሁን ወደ 3.2 በመቶ እንደሚያድግ ተተንብዮአል። ለዚህ ግመታ ወይም ትንበያ ከፍ ማለት በዋናነት በሚያዝያ 2025 የአሜሪካ መንግስት ተግባራዊ ይደረጋል ወይም ማረጋለሁ ብሎ ያለው ታሪፍ ጭማሪ የዛኔ ከተባለው ያነሰ ነው። ከእያንዳንዱ ሀገር ጋራ በመደራደር እየጣለ ያለው ታሪፍና በዚህም ምክንያት በተወሰነ ደረጃ የኢኮኖሚ እድገት የተሻለ እንደሚሆን ከዛውም ባሻገር የፋይናንስ ዘርፍ በተለይ በአሜሪካን መሻሻል ማሳየቱና የብድር ገበያም የአሜሪካ የተሻለ በመሆኑ በዚህ ምክንያት ግመታው የተሻለ ሆኗል። ይሁን እንጂ ይሄም ቢሆን 2025 ከኮቪድ በፊት የዓለም የኢኮኖሚ እድገት ከ3.5 በላይ ነው የነበረው። 3.7 ለምሳሌ ነበረ ከኮቪድ በፊት። ከዛ አሁንም ቢሆን ያነሰ ነው፣ እዛ ላይ መድረስ አልቻለም። የቻይናም ኢኮኖሚ 0.8 ተጨማሪ ሚያዝያ ላይ ከነበረው ተጨማሪ እድገት እንደሚያስመዘግብ ወደ 4.8 እንደሚያድግ ተቀምጧል። ከቻይናም አኳያ በተለይ በትሬድ ዳይቨርት ተደርጎ ወደ ሌላ ሀገራት የአሜሪካ ታሪፍ ጋር በተያያዘ ያለውን ለማለፍ በርካታ የፖሊሲ ለውጦችና የስትራቴጂ ለውጦች በማድረግ የወጪ ንግድ በከፍተኛ ሁኔታ ጨምሯል የቻይና። በዛ ላይ ደግሞ ያንን የሚያበረታታ የፊስካል ፖሊሲ ተግብራለች ቻይና። በዚህም ምክንያት ቻይናም የተሻለ እድገት እንደምታስመዘግብ ተገምቷል ከሚያዝያው ይልቅ ማለት ነው። የሰብሳራ ሀገራት ወይም ከሳራ በታች ያሉ ሀገራትንም ስንመለከት ወደ 0.3% ተጨማሪ ሚያዝያ ላይ ከተገመተው አሁንም የተሻለ እድገት እንደሚኖር አመቱ ሲጠናቀቅ ወደ 4.1 በመቶ እንደሚያድግ ተተንብዮአል። ለዚህ በአጠቃላይ ለዓለም አቀፉም ለሀገራትም የተሻለ እድገት ትንበያ ከሚያዝያው አኳያ ትልቅ ሚና ያደረገው አንደኛ ታሪፉ በታሰበው መጠን አልሆነም። ሁለተኛ ደግሞ ታሪፉን በመስጋት የንግድ ፍሮንት ሎዲንግ ነበረ በከፍተኛ ሁኔታ። አሜሪካ ያሉ ካምፓኒዎችም በጣም ብዙ ገዝቶ ኢምፖርት አድርጎ የማስገባት ሌሎችም ሀገራት እንደዛው ስለነበረ ይሄ ለአጠቃላይ የኢኮኖሚ እድገት አዎንታዊ አስተዋጽኦ አድርጓል። እንግዲህ በእኛም በአፍሪካም ቅድም እንዳልኩት የሰብሳራ አፍሪካ 4.1 የተተነበየ ቢሆንም በቀጠናው ይሄ አማካይ ነው ያሉ ትልልቅ ኢኮኖሚዎች ብለን የምንላቸው ከ1.1 ደቡብ አፍሪካ 1.1 በመቶ እንደሚያድግ፣ ናይጄሪያ 3.9 በመቶ፣ ጎረቤታችን ኬንያ 4.8 በመቶ እንደምታድግ ተተንብዮአል በቅርብ በወጣው ማለት ነው። ከንግድ አኳያ ስንመለከት የንግድ የእቃዎች ወጪ ንግድ አሁንም ነሐሴ አካባቢ 2025 የWTO ትንበያ እንደሚያሳየው በ0.9 በመቶ በ2025 ሲጠናቀቅ በአማካይ አጠቃላይ የእቃዎች ወጪ ንግድ እንደሚያድግ ነው። ታስታውሱ እንደሆነ ሚያዝያ ላይ የነበረን
ትንበያ የሚያሳየው ኔጌቲቭ እንደሆነ ነበረ። ኔጌቲቭ 0.2% ነው። ይሄም አጠቃላይ ቅድም እንዳልኩት ልክ እንደ ኢኮኖሚ እድገቱ የአሜሪካ ታሪፍ በተባለው መጠን አለመተግበሩ፣ በዛው መጠን ግን ሌሎችም ፓኒክ አድርገው ንግድ ቶሎ የተለዋወጡበት አጋጣሚ ስለነበረ በዚህም ምክንያት የንግድም እንደዚሁ ከተጠበቀው ኔጌቲቭ ከነበረው የተሻለ መሆን ችሏል ማለት ነው። እና በአጠቃላይ በተለይ በእስያ ሀገራት ቻይናን ጨምሮ የውጭ ንግድ ከፍተኛ ሪሌቲቭሊ ከሌሎቹ አካባቢዎች የተሻለ እድገት እንዳለው እስያም መካከለኛው ምስራቅንም ጨምሮ ማለት ነው። ወሳኝ የሆኑ ሸቀጦች ዓለም አቀፍ ሁኔታን ዋጋን ስንመለከት በተለይ ለኛ ከኤክስፖርት አኳያ ትልቅ ቦታ ያላቸው ቡናና ወርቅ ናቸው። ቡናን ስንመለከት በ2025 የአረቢካ ቡና አማካይ ዓለም አቀፍ ዋጋ 2023 ከነበረበት ሲወዳደር በ87 በመቶ ጭማሪ ያሳይቷል። በተለይ መስከረም 2025 ላይ ትልቁን ዋጋ የተሸጠበት ነው። $8.8 በኪሎ ግራም ማለት ነው። ይሄ በ2026 አሁንም ትልቅም ቢሆን ከ8.8 እየቀነሰ እንደሚመጣ ያሳያል። ለዚህ የተለያየ ምክንያት ይነሳል። በተለይ የቡና አቅርቦት በዓለም አቀፍ ደረጃ በተለያዩ ምክንያቶች ትልልቆቹ አምራቾችም እነ ብራዚልን የመሳሰሉ የምርት እድገታቸው በድርቅ ምክንያት ቅናሽ በማሳየቱ የታሪፍ ለውጦችም ያመጡት የራሱ ጫና አለ ማለት ነውና እንግዲህ የቡና ዋጋም የተሻለ ሆኖ ይሄም ለኛ በጣም መልካም የሚባል ዜና ነው። ሌላው ወርቅ ነው። ወርቅንም ስንመለከት የዓለም አቀፍ ዋጋው 2023 ከነበረበት ስናወዳድረው በወቄት በ2025 በተለይ መስከረም ላይ በ89% እንደው ከፍ ብሎ እናየዋለን። አሁንም መስከረም 2025 ያለፈው ወር ማለት ነው ወርቅ ትልቁን ዋጋ ኮማንድ ያረገበት ወር ነው። $3668 በወቄት ነበረ። እንግዲህ ለወርቅ ዓለም አቀፍ ዋጋ መጨመር ምክንያት የሆኑ በርካታ ጉዳዮች አሉ። በአጠቃላይ ዓለም አቀፍ ኢተገማችነት ኢንቨስተሮችም ይሁን ሀገራት በብሔራዊ ባንኮቻቸው በኩል ኢንቨስተሮችም ከኢንቨስትመንት ይልቅ ገንዘባቸውን በወርቅ የማስቀመጥ አዝማሚያ ታይቷል። የወለድ ምጣኔም መቀነሱ በተለይ አሜሪካ ቅድም እንዳልኩት ሌሎች ኢተገማችነቶች በተለይ የጂኦፖለቲካል መካረሮች ኢንቨስተሮች የኢንቨስትመንት ውሳኔ ድሮ እንደሚያደርጉት ቶሎ እንዳያደርጉና ይልቁኑ ገንዘባቸውን በወርቅ እንዲያስቀምጡ ያደረገ ነው። በአጠቃላይ ዓለም አቀፍ ሁኔታው ይሄን ይመስላል። ኋላም አንዳንድ ቦታዎች ላይ የዓለም አቀፍ ሁኔታ የሚኖረውን እንደምታ አነሳለሁኝ። ቀጥሎ ወደ ባለፉት 100 ቀናት ወይም ባለፉት 3 ወራት የማክሮ ኢኮኖሚ አፈጻጸማችን ምን ይመስላል የሚለው ነው ያለው። መጀመሪያ ከኢኮኖሚ እድገት አፈጻጸም እንጀምራለን። የኢኮኖሚ እድገት አፈጻጸም ያው እንደምታውቁት የአመቱን ጂዲፒ መረጃ ተጠቃሎ የሚመጣው አመቱ ተጠናቆ ጥቅምት ላይ ነው። ያው አሁን ከሳምንት በፊት የተጠቃለለውን አክቹዋል የጂዲፒ ግመታ አግኝተናል። መረጃ ተጠቃሎ የደረሰ በመሆኑ የኢኮኖሚ እድገቱ አሁን እንደምናየው 9.2 በመቶ ሆኗል። የአመቱ እድገት በዚህ ግብርና 7.3 በመቶ አድጓል። በአመቱ ኢንዱስትሪ 13 በመቶ በማደግ አጠቃላይ ኢኮኖሚ እድገቱን እየመራ ይገኛል። አገልግሎት ደግሞ 7.5 በመቶ አድጓል። ከታች እንደምትመለከቱት ከ2010 ጀምሮ እንግዲህ የኢኮኖሚ እድገት በተለያዩ ተግዳሮቶች ምክንያት መቀዛቀዝ የዓለም ኢኮኖሚ እንደሆነው ማለት ነው በኮቪድ እና አገር ውስጥም በነበሩ ችግሮች የነበረ ቢሆንም ይሄ አሁን ዘንድሮ የተመዘገበው ኢኮኖሚ እድገት እንደሚያሳየው ወደ ደብል ዲጂት ትራጀክተሪ እየተመለስን ወይም መመለስ እየጀመርን መሆኑን ነው።
ምክንያቱም በጣም ብዙ የልማት ፍላጎት ያለን ሀገር ነን። የዓለም ሀገራት ልምድም የበለጸጉ ሀገራት የሚያሳየው ረጅም ጊዜ የሚቆይ ደብል ዲጂት ኢኮኖሚ እድገት በጣም ወሳኝ ይሆናል። ከዚህ አኳያ ያንን ታርጌት አድርጎ እየተሰራ በመሆኑ የ2017 ላይ የተመዘገበው የ9.2 የኢኮኖሚ እድገት ይህንን ያመላክታል። በኢኮኖሚ መጠንም ብንመለከት በብር ወደ 15 ትሪሊየን 15.1 ትሪሊየን ደርሰናል ማለት ነው። የዘርፎችን እድገት እንዲሁ ብንመለከት ቅድም እንዳልኩት ኢንዱስትሪ እድገቱን እየመራ ይገኛል። በግብርና ውስጥ በራሱ ከምርት ማደግ ባሻገር እዚህ ላይ በግብርና ውስጥ ያሉ ዝርዝሮችን ስለማያሳይ እንጂ ምርቱ ከማደግ ባሻገር ግብርና ውስጥ መዋቅራዊ ለውጥ እየተካሄደ ነው ያለው። ግብርናችን እንግዲህ ሃይ ቫልዩ ክሮፕስ ወደሚሉት እየተሸጋገረ ስንዴን፣ ሩዝን፣ የቅባት እህሎችን፣ ሆርቲካልቸር እነዚህ ሃይ ቫልዩ ክሮፕስ ናቸው። ከእርሻ አኳያ በዛ መልኩ እየሄደ ቢሆንም በሌላ መልኩ ደግሞ እነ አሳ፣ ማር፣ አጠቃላይ ላይቭ ስቶክ ለጂዲፒ ያለው ኮንትሪቢዩሽን በእጅጉ እያደገ መጥቷል ማለት ነው እና ግብርና በውስጡ መዋቅራዊ ለውጥ ተፈላጊውን መዋቅራዊ ለውጥ እያመጣ መሆኑን ያሳያል። ከኢንዱስትሪ አኳያ ለምሳሌ ብንመለከት አምና 9.2 በመቶ ነው እድገት ያስመዘገበው፣ ዘንድሮ 13 በመቶ ነው። ይሄም ዲዛይረብል የሚፈለግ ጥራት ያለው ኢኮኖሚ እድገት ከማምጣት አኳያ በእነዚህ ዘርፎች ላይ የሚመጣ እድገት በተለይ መዋቅራዊ ሽግግር ለማሳካት ወሳኝ በመሆኑ በኢንዱስትሪ ዘርፍ እየተሰሩ ያሉ ስራዎች ውጤት እያመጡ መሆኑን የሚያሳይ ነው። በዚህኛው ስላይድ ላይ የሚታየው አጠቃላይ ከኢኮኖሚ ከጂዲፒያችን ቅድም ካየነው መጠን ዘርፎች ምን ያክል ድርሻ አላቸው የሚል ነው። ከግብርና አኳያ 31.3 በመቶ ነው። ኢንዱስትሪ 30.2 በመቶ ሆኗል። ይሄ ከ1 ፐርሰንቴጅ ፖይንት በላይ ጨምሯል። ኢንዱስትሪ ቅድም ያየነውን የኢኮኖሚ እድገት መሪነትም እዚህ ጋር በሼር ወይም በድርሻም እያየነው እንገኛለን። አገልግሎት 39.6 በመቶ ነው። እንግዲህ ለ9.2 በመቶ የኢኮኖሚ እድገትም በፐርሰንቴጅ ፖይንት ወይም በመቶኛ ዘርፎች እንዴት ኮንትሪቢዩት አደረጉ ወይም አስተዋጽኦ አደረጉ የሚለውን ስናይ አሁንም ትልቁን የሚወስደው ኢንዱስትሪ ነው። 3.7 በመቶ ኮንትሪቢዩት አድርጓል፣ አስተዋጽኦ አድርጓል። ይሄ እንግዲህ መዋቅራዊ ሽግግር ለማሳካት በጣም ተቸግረን የቆየን ሀገር ነን። እንደምናውቀው የኢንዱስትሪ ዘርፉ በተለይ ማኒፋክቸሪንግ ዘርፉ ላይ ትልቅ ተግዳሮት ሆኖ የቆየ ካለበት ብዙ አልንቀሳቀስ ብሎ አስቸግሮ የቆየ ዘርፍ ነው። አሁን ግን እንደምናየው የማኒፋክቸሪንግ ዘርፍ በፐርሰንቴጅ ፖይንት ሲታይ ትንሽ ይመስላል፣ ግን 0.1 ፐርሰንቴጅ ፖይንት ከአምና እንኳን ጭማሪ ያሳይቷል ማለት ነው። ሌሎች ዘርፎች በተለይ ጥራት የሌለው ኢኮኖሚ እድገት ምንጭ ሆነው ከዚህ በፊት ለነበረን አጠቃላይ የማክሮ ኢኮኖሚ ኢምባላንስ ምክንያት የሆኑ አይነት ለምሳሌ የኮንስትራክሽን ዘርፍ እድገትን የሚመራበት ዘመን ነበረ። ታስታውሱ እንደሆነ ከፍተኛ አግሪጌት ዲማንድን በማሳደግ ከፍተኛ መዛባት አስከትሎ በተለይ የሰፕላይ ሳይዱ ላይ በሚፈለገው መጠን ባለመስራታችን ገበያ ላይ ትልቅ መዛባት ነበር። አሁን የኮንስትራክሽን ዘርፍ እያደገ ነው በቮሊዩም በከፍተኛ ሁኔታ። ይሁንና ከኮንትሪቢዩሽን አኳያ ሌሎቹ በተለይ የእድገት ጥራት ማሳያ የሆኑት ግብርናና ማኒፋክቸሪንግ ዘርፍ ማዕድን እየተረከቡት ይገኛሉ። ማዕድንን ብንመለከት በኢትዮጵያ ኢኮኖሚ ውስጥ አስተዋጽኦ ዝቅተኛ የነበረ ነው። አምና 0.1% ከነበረበት ዘንድሮ ወደ 1 ፐርሰንቴጅ ፖይንት ለ9.2 ማለት ነው ኮንትሪቢዩሽኑ ከፍ ማለት ችሏል ማለት ነው። ኤሌክትሪክ እና ውሃም እንደምንመለከተው 0.1 በመቶኛ ከነበረበት ወደ 0.2 አድጓል። በአጠቃላይ ይሄ ስብጥር የሚያሳየን አንደኛ የኢኮኖሚ እድገታችን ጥራት ያለው ከአምራች ዘርፎች የሚመነጭ ጥራት ያለው የስራ ዕድል የሚፈጥር እሴት ጭማሪው እንደዚሁ ከፍተኛ የሆነ ዘርፍ እየመጣ መሆኑንና መዋቅራዊ ሽግግርን በደንብ እየያዝነው መሆኑን ያሳያል። ኢቭን በአገልግሎት ዘርፍም ቢሆን
የአገልግሎት ዘርፋችን ኢምፖርትን አብዛኛው ከንግድ ከጅምላና ችርቻሮ ንግድ የሚመጣ ነው። ኢምፖርትን ከሚያገለባብጥ ኢኮኖሚ ኤክስፖርታችን እንግዲህ እያደገ መሆኑን እናውቃለን። አምና በጣም ኢትዮጵያ ከሚገባት አኳያ ገና መድረስ ያለብን ብዙ ነው ብለን ልናነሳ ብንችልም በጣም ከፍተኛ የኤክስፖርት እድገት ያስመዘገብንበት አመት ነው። ከዚያ አኳያ የአገልግሎት ዘርፉም ጥራት በእጅጉ እየተሻሻለ መምጣቱን ቅድም እንዳልኩት ኢምፖርት ከሚያገለባብጥ ንግድ ኤክስፖርትን ወደ ፋሲሊቴት ወደሚያደርግ ንግድ ከፋይናንስ ሴክተር የሚመነጭ ከዘመናዊ ዲጂታል ዘርፍ የሚመነጭ የአገልግሎት ዘርፍ እድገት እየሆነ መምጣቱን ያሳያል። እንግዲህ እንደ መንግስት ጥራት ያለው ኢኮኖሚ እድገት ማስመዝገብ ተብሎ የተያዘውን ግብ እየተሳካ ጥሩ ፕሮግረስ ላይ ያለ መሆኑን ያሳያል ማለት ነው። ሌላው ቀጥዬ ማሳያችሁ የኢኮኖሚ እድገት ትንበያችን ነው። እንግዲህ በ2018 በጀት አመቱ ሲጠናቀቅ እንግዲህ 2017ን የእድገት አክቹዋል አፈጻጸም ከታየ በኋላ አዲስ የመጡ ከኢንቨስትመንት ማቋያ ይሁን አጠቃላይ በየዘርፉ የታዩ ለውጦችን ታሳቢ በማድረግ እንደገና ፕሮጀክት ተደርጓል። በየጊዜው በየኳርተሩ መልሶ የሚፈተሽ ቁጥር ነው። እንደምታውቁት የኢኮኖሚ እድገት ትንበያ በ2018 10.2% የኢትዮጵያ ኢኮኖሚ እንደሚያድግ ተተንብዮአል። በርካታ ነገሮች እንደ ታሳቢ ተወስደዋል። ሪፎርም የጀመርናቸው የሪፎርም ስራዎች አሉ። ግማሹ ማቹር እያደረገ ነው። ቀድመን ያደረግናቸው ሪፎርሞች ኢምፓክታቸው ላግ አድርጎ የሚመጣበት ጊዜ ነው። ሁለተኛው ምዕራፍ የሀገር በቀል ኢኮኖሚ ማሻሻያም እንደዚሁ ገና እየተተገበረ ነው ያለው። የዚህም ሪፎርም አጠቃላይ የንግድና ኢንቨስትመንት ከባቢን ከማሻሻል አኳያ ትልቅ ሚና ያለውን የዲጂታላይዜሽንን የሲቪል ሰርቪስ ሪፎርምን በተለይ የመሶብ የአንድ ማዕከል አገልግሎት ዜጎች አገልግሎት መብታቸው ስለሆነ በቅልጥፍና በጥራት ከማግኘት ባሻገር ኢኮኖሚ ውስጥ ትልቅ ቅልጥፍና በመጨመር ለኢንቨስትመንት ምቹ ሁኔታ ከመፍጠር አኳያ ትልቅ ሚና የሚጫወት መሆኑ ይሄ በደንብ ታሳቢ ተደርጓል። በሌማት ትሩፋት፣ አረንጓዴ አሻራ የኢትዮጵያ ታምርት ውጥኖች ውጤት ማሳየት ጀምረዋል። በተለይ ከተሟላ የማክሮ ኢኮኖሚ ሪፎርም ጋር በተያያዘ የውጭ ምንዛሪ አቅርቦት መሻሻሉ አጠቃላይ ኢኮኖሚ ውስጥ የተሻለ መሳለጥን አምጥቷል። የመካከለኛ ዘመን የገቢ ስትራቴጂ ጋር መተግበር ጋር ተያይዞ ገቢ መጨመርና ይህም በመንግስት በኩል በተለይ በማህበራዊና ኢኮኖሚያዊ መሰረተ ልማቶች የሚሆኑ አገልግሎቶች ላይ የሚደረገው ኢንቨስትመንት እንዲጨምርና በመንግስት አገልግሎት በኩል የሚመጣውን እድገት ትልቅ እንደሚሆን ታሳቢ ተደርጓል። ቅድም የኢንቨስትመንት ከባቢ ሁኔታን አንስቻለሁ። በአጠቃላይ ግን የኢንቨስትመንት መሳብ እሳቢያችን ወደ ሄድ ሃንቲንግ ጥሩ ጉድዊል ያላቸው ኢንቨስተሮችን አቅም ያላቸው ኢንቨስተሮችን የመሳብ እና የድርድር በንግግር የማምጣት እሳቤ እንደ አዲስ እየተከተልን በመሆኑ ትልልቅ ኢምፓክት ያላቸው ኢንቨስትመንቶችን ማምጣት ተችሏል። ኋላም ማነሳቸው ኢንቨስትመንቶች ይኖራሉ። እነዚህ እንግዲህ የራሳቸው ኢምፓክት ይኖራቸዋል ወይም ተጽዕኖ አዎንታዊ ተጽዕኖ ይኖራቸዋል በኢኮኖሚ እድገቱ ላይ። ከዚህም ባሻገር ግን የመንግስት እና የግል ዘርፉ ትብብር በፐብሊክ ፕራይቬት ዳያሎግ የሚሆን የግሉን ዘርፍ ችግሮች እየነቀሱ እየለዩ የመፍታትና የማምረት አቅም የማሳደግ በአጠቃላይ ምርትና ምርታማነትን የመጨመር ስራ ላይ ትልቅ ሚና እየተጫወተ በመሆኑ መንግስትም ከዚህ አኳያ ይሄም እንደ አንድ ታሳቢ ተደርጓል። የልማት ፋይናንስም ተሻሽሏል። ንግድ ባንኮች ለምሳሌ አምና የነበረው የብድር ጣሪያ 18% ከነበረበት ወደ 24% ከፍ ማለቱ የራሱን ተጨማሪ እድል ይሰጣል። ንግድ ባንኮች 20% የግብዣ ቤት ቦንድ ግዢ ይገዙ ነበር፣ ግን ያ እንዲቀር ሆኗል። ይሄም ተጨማሪ ስፔስ ለፕራይቬት ሴክተሩም ይሁን ለሌላ ለሚፈልግ ብድር ለመስጠት እድል ይሰጣል። የካፒታል ገበያ ኢኮኖሚ ውስጥ የፋይናንስ ገበያን በማሳለጥ ስራ መጀመሩ
ከሪፎርም በኋላ አጠቃላይ የውጭ ፋይናንስ ፍሰትም የተሻለ ሆኗል። ከእዳ ሪስትራክቸሪንግም ጋር ተያይዞ የሚመጡ የተሻሉ ጉዳዮች አሉ ማለት ነው። እንግዲህ የዓለም እና የንግድ አጋሮቻችንም የኢኮኖሚ ሁኔታ በተሻለ እንደሚያድግ መተንበዩ የራሱ ትልቅ አስተዋጽኦ አለው። ምክንያቱም ከኛ ጋር የሚሰሩ ከኛ ጋር የንግድ አጋር የሆኑ ሀገራት የተሻለ ኢኮኖሚ ካስመዘገቡ የተሻለ እቃ ይገዛሉ፣ ኢንቨስትመንትም የተሻለ ይሆናል ወደ ሀገራት ፍሎ የሚያደርገው ነው። እንግዲህ ቀስ እያሉ ኢኮኖሚው ላይ ውጤታቸውን የምናይ ነው የሚሆነው። የጉባ ብስራቶች እንደምታስታውሱት የሚሊዮኖችን ታሪክ ወደ ቢሊዮን የቀየሩ ከኢንቨስትመንት አኳያ በራሳቸው በአጠቃላይ ኢኮኖሚ እድገት ላይ ከሚኖራቸው ፋይዳ ባሻገር ተጨማሪ ኢንቨስትመንትን በመሳብ ኮንፊደንስ በማጫር በሌሎች ኢንቨስተሮች ውስጥ ትልቅ ሚና የሚጫወቱ ናቸው ማለት ነው። ይህን ሁሉ ታሳቢ በማድረግ አጠቃላይ ኢኮኖሚ እድገት 10.2% እንደሚሆን እንግዲህ ተተንብዋል ማለት ነው። በዚህ ውስጥ ግብርና 7.8% ያድጋል። ግብርናም የራሱን ታሳቢዎች ተይዞለታል። የመስኖ የሜካናይዜሽን እና ኮሜርሻላይዜሽን ስራዎች እንደሚስፋፉ በዚህ ውስጥ አጠቃላይ የሪፎርም ስራዎችን በግብርና ውስጥ በርካታ ሪፎርሙን መሰረት ተደርገው የወጡ ህጎች አዳዲስ ህጎች አሉ። እነዚህ ህጎች ወደ ስራ ገብተው ውጤት የሚያመጡበትም አመት እንደሆኑ ታሳቢ ተደርጓል። አዳዲስ የመስኖ ፕሮጀክቶች ወደ ስራ እየገቡ ነው። ተጨማሪ ውሃን ከመሬት ማገናኛ ሜካኒዝሞችን እንግዲህ በርካታ ፓምፖች አርሶ አደሮች ገበያቸውም እያደገ በመሆኑ ከዚህ ቀደም ከነበሩት በብዙ የሚበልጡ ፓምፖች ስራ ላይ ይገኛሉ። እነዚህም በተለይ ከኩታ ገጠም እርሻ መስፋፋት ጋር ተያይዞ ምርትና ምርታማነትን በእጅጉ እንደሚጨምሩ ታሳቢ ተደርጓል። አሁን ባለንበት ከ55% በላይ ስሞል ሆልደር ፋርመርስ ወይም አነስተኛ ይዞታ አርሶ አደሮች በቁጥር ወደ 12.3 ሚሊዮን ሄክታር የሚሆን በኩታ ገጠም እየታረሰ ነው። ይሄ ማለት ከምርትና ምርታማነት ከቴክኖሎጂ አፕሊኬሽን በአጠቃላይ የተሻለ ፓኬጆችን ተግብሮ የተሻለ ውጤት ከማምጣት አኳያ ትልቅ ሚና ይኖረዋል። ቅድም እንዳልኩት በግብርና ውስጥ እየተካሄደ ያለው የመዋቅራዊ ሽግግር የግብርና ምርት ስብጥር እየተለወጠ ነው። ሃይ ቫልዩ ፕሮዳክት ክሮፕስ የምንላቸውና እንደዚሁም ላይቭ ስቶክ ላይ ትልቅ ውጤት እየመጣ ነው ያለው። ሆርቲካልቸር በእጅጉ እየጨመረ ነው። ከመስኖም ጋር ተያይዞ ውጤታማም እያደረገ ያለ ዘርፍ በመሆኑ አርሶ አደሮች እየመረጡት ወደዚህ ዘርፍ እየገቡ ነው። የስጋና ወተት አጠቃላይ ውጤቶች መጨመር በተለይ ስጋ ወደ ውጪ የመላክ አዳዲስ መዳረሻዎች ዘንድሮም የተጀመሩ ኦልሬዲ ወደ ስራ የገቡም አሉ። ወደፊትም የምናያቸው እነዚህ ሁሉ በአጠቃላይ በግብርናው ዘርፍ የሚኖረውን የእድገት ታሳቢ ሆነው ተወስደዋል ማለት ነው። እንደው ባለፉት 100 ቀናት ወይም 3 ወር ከዚህ አኳያ ምን ጉዳዮች ነበሩ በግብርና ውስጥ ብለን ስንመለከት እንግዲህ እስካሁን ባለው አመቱን ሙሉ ግብርና አለ። እስካሁን ባለው በዘር የተሸፈነ መሬትን ብንመለከት በዚህ አመት ውስጥ የሚያዝ ወደ 26 በጠቅላላ ወደ 26.32 ሚሊዮን ሄክታር መሬት በዘር ተሸፍኗል። ከዚህ ውስጥ ሰብል 23.76 ሚሊዮን ሄክታር ነው። ሆርቲካልቸር ደግሞ 2.45 ሚሊዮን ሄክታር ነው። ከአምና ተመሳሳይ ወቅት ጋር ሲወዳደር የሆርቲካልቸር በ31.7% ጨምሯል። ይሄ ቅድም እንዳልኩት ትልቅ እሴት ያለው ሃይ ቫልዩ ክሮፕ ከሚባሉ ውስጥ ነው። በጂዲፒም ላይ ኢምፓክቱ ትልቅ ነው። ከዛም ባሻገር በአርሶ አደሮች ገቢ ላይም ትልቅ አስተዋጽኦ አለው። በመኸር አነስተኛ አርሶ አደር በሰብል የተሸፈነው 20 ሚሊዮን ሄክታር ነው። ይሄ ከእቅድ አኳያ ምን ይመስላል የሚለውን ብንመለከት አጠቃላይ መሬት 98% እስካሁን ባለው ከእቅዳችን አኳያ ሸፍነናል። ሰብልን ብንመለከት ሰብል ብቻ 99%፣ በመኸር አነስተኛ አርሶ አደርን ብንመለከት ከ100% በላይ ከታቀደው በላይ በዘር ተሸፍኗል። በተለይ ወሳኝ የምንላቸው ተኪ ምርቶችና የኢንዱስትሪ ግብአት የሆኑ ክሮፖችን ብንመለከት ስንዴ ለምሳሌ ወደ 4.34 ሚሊዮን ሄክታር እስካሁን ባለበት
ተሸፍኗል በዘር። ይሄ ከእቅድ አኳያ 97% በላይ ነው። ሩዝን ብንመለከት 1.52 ሚሊዮን ሄክታር ተሸፍኗል። ከእቅድ አኳያ 83% ነው። አኩሪ አተር ከእቅድ አኳያ ኦልሞስት ወደ 100% የሚጠጋ 880 ሺህ ሄክታር መሬት በዘር ተሸፍኗል ማለት ነው። ከምርት አኳያ እስካሁን የተሰበሰበውን ባለፉት 100 ቀናት የተሰበሰበውን ምርት ብንመለከት ጠቅላላ ወደ 242 ሚሊዮን ኩንታል ተሰብስቧል። ከዚህ ውስጥ ሰብልን ብንመለከት 74.7 ሚሊዮን ኩንታል ነው። ሆርቲካልቸር ደግሞ 167 አካባቢ ሚሊዮን ኩንታል ነው። ከአምና ተመሳሳይ ወቅት አኳያ ስናወዳድረው ሁሉም እነዚህ ከአምናው የበለጠ ነው የፈጸምነው። ከእቅድ አንጻርም ብንመለከት አብዛኛውን ከ100 በላይ መፈጸም ችለናል ማለት ነው። ሌላው ከግብርና አኳያ የምንመለከተው ወሳኝ ክሮፕ ቡና ነው። ቡናን ስንመለከት እንግዲህ በአጠቃላይ የተሻለ አፈጻጸም ከአምና ተመሳሳይ ወቅት ከአምና ተመሳሳይ ወቅት አኳያ ስናወዳድረው 19 በመቶ ጭማሪ አለው። ከእቅድ አንጻር 84 በመቶ ነው። በሄክታር ብንወስድ አፈጻጸሙን 1.28 ሚሊዮን ሄክታር ነው በቡና የተሸፈነው። በኩንታል ብንወስድ 6.95 ኦልሞስት 7 ሚሊዮን ኩንታል ተሰብስቧል። ከእንስሳት ሀብት ልማት በተለይ ከሌማት ትሩፋት ጋር ተያይዞ ያለውን ብንመለከት በግብአት አኳያም በምርትም አኳያ የተሻሉ አፈጻጸሞች ይታያሉ። በተለይ በወተት፣ ዶሮ ስጋ፣ ማር፣ እንቁላል፣ አሳ አብዛኛው 100% ከእቅድ አኳያ ማሳካት ተችሏል። በተለይ ማርን ስንመለከት ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ50 በመቶ ጭማሪ ያለው በዚህ 3 ወር ብቻ። አሳንም ብንመለከት ካለፈው ተመሳሳይ ወቅት አኳያ ወደ 60 በመቶ ጭማሪ ያለው በዚህ 100 ቀን ተመርቷል ማለት ነው። ከዚህ አኳያ ከግብአት ከዚህ ጋር በደንብ የሚናበበው የዘመናዊ ቀፎ ስርጭት ነው። የዘመናዊ ቀፎ ስርጭትን ስንመለከት ወደ 74 በመቶ ከአምና አኳያ ብልጫ ያለው ቀፎ ተሰራይቷል ማለት ነው። የሚቀጥለው ዘርፍ ኢንዱስትሪ ነው። ኢንዱስትሪ ቅድም እንግዲህ ካለው ኢኮኖሚ እድገት አኳያ በ13.2 በመቶ በማደግ ኮንትሪቢዩት እንደሚያደርግ ወይም አስተዋጽኦ እንደሚያደርግ ተተንብዮአል። ለዚህ የኢንዱስትሪ እድገት ታሳቢዎች አሉ። እንደሚታወቀው አምና እና ዘንድሮ የመጀመሪያ 3 ወራት በጠቅላላው ወደ 132 የሚሆኑ አዳዲስ የማኒፋክቸሪንግ ኢንዱስትሪዎች ወደ ስራ ገብተዋል። የፋይናንስ ተደራሽነት ለጥቃቅንና አነስተኛ ኢንዱስትሪዎች በተለይ 10% አካባቢ እንዲደረግ በመደረጉ ይሄም አክሰስ የማድረግ እድላቸውን በማስፋቱ ለዚህ ዘርፍ እድገት የራሱ አስተዋጽኦ ይኖረዋል ተብሎ ታስቧል። ከዚህ በተጨማሪ በተለይ በፋርማሲውቲካል ኢንዱስትሪስ ላይ ትልቅ አዎንታዊ እንደምታ ያለው የቁጥጥር ደረጃችን የላቦራቶሪ ቁጥጥር ደረጃችን ማቹሪቲ ሌቭል 3 የሚባለው መድረሳችን በተለይ በአፍሪካ ቀንድ የመጀመሪያው ሀገር ነን። በአፍሪካ 9 ሀገራት ናቸው። ከዛ ውስጥ አንዱ ነን የማቹሪቲ ሌቭል 3 የደረስን። ትልቅ የኢንቨስትመንት መሳቢያ ማቀም ይሆናል። ምክንያቱም እዚህ የተመረተ ምርት በሌቭል 3 የቁጥጥር ደረጃ በዓለም ላይም 60 ሀገራት ብቻ ናቸው ሌቭል 3 ማቹሪቲ የደረሱት። የሚቀጥለው ደረጃ 4 ነው ትልቁ ደረጃ። ተዋርድ ስዳት መስራት ቢኖርብንም አሁን እኛ ሀገር የተመረተ የፋርማሲውቲካል ምርት ሌላ ሀገር በቀላሉ መሸጥ የሚችልበት እድል መኖሩ የተሻለ ኢንቨስትመንት የተሻለ ምርት ሊኖር እንደሚችል ያሳያል። ከዛ ባሻገር አዳዲስ ወደ ስራ የሚገቡ ፕሮጀክቶችን እና የማዕድን ምርቶች ግብ ነው። ከማዕድን አኳያ ወደ ስራ የሚገቡ በቅርብ ትልልቅ ፋብሪካዎችና ፕሮጀክቶች አሉ። ወደ ግንባታም የሚገቡ በቅርብ የነዳጅ፣ የጋዝ፣ የማዳበሪያ ፕሮጀክቶች ወደ ስራ መግባታቸው የራሳቸው አስተዋጽኦ ይኖራቸዋል። በዚህ ዘርፍ የማኒፋክቸሪንግ ኢንዱስትሪዎች የተሻለ ግብዓት አቅርቦት በተለያየ ድጋፍ እየተደረገ መሆኑ በተለይ የማኒፋክቸሪንግ ካውንስል እያንዳንዱን የማኒፋክቸሪንግ ኢንዱስትሪ ትኩረት አድርጎ አስፈላጊውን ድጋፍ እንደሚያደርግና የዛም ውጤት እየታየ በመሆኑ ይሄም ተጠናክሮ እንደሚቀጥል ታሳቢ ተደርጓል። ከኢነርጂ አኳያ የህዳሴ
ወደ ስራ መግባት 100% ያሰላ የንፋስ ኃይል የኮንስትራክሽን ዘርፉም ቢሆን ገና መገንባት ያለብን ሀገር ነን። ብዙ ግንባታ አለብን። ከዚያ አኳያ ኮንስትራክሽን ዘርፍም እንደዚሁ የራሱ ግቦች አሉት። ከዚህ አኳያ የኢንዱስትሪው ዘርፍ የተሻለ እድገት እንደሚያስመዘግብ ተተንብዮአል። ባለፉት 100 ቀናት የኢንዱስትሪ ዘርፉ ላይ በተለይ ማኒፋክቸሪንግ ዘርፉ ብንመለከት ምን ውጤት ተገኝቷል የሚለውን ብናይ በተኪ ምርት የዳና የውጭ ምንዛሪ 1.08 ቢሊዮን ዶላር ደርሷል። በዚህ 100 ቀናት ብቻ 37 የሚሆኑ አምራች ኢንዱስትሪዎች ወደ ማምረት ተሸጋግረዋል። የአግሮ ፕሮሰሲንግ ኢንዱስትሪ ፓርኮችን ብንመለከት በቡሬ 2፣ ቡልቡላ 11፣ ይርጋለም 9 በአጠቃላይ 22 ፋብሪካዎች ወደ ስራ የገቡ ሲሆን በተለይ ባለፉት 100 ቀናት ወይም 3 ወራት ብቻ 10 ከነዚህ ውስጥ 10 ወደ ስራ ገብተዋል ማለት ነው። ይሄ በራሳቸው የሚጨምሩት እሴት ለጂዲፒ የሚኖረው ኮንትሪቢዩሽን እንዳለ ሆኖ በባክዋርድ ሊንኬጅ ፊትዮሽና ኋልዮሽ ትስስር ትልቅ የስራ ዕድል ትልቅ የእሴት ጭመራ የሚያደርጉ ይሆናሉ። ለምሳሌ እስካሁን በእነዚህ ኢንዱስትሪ ፓርኮች ውስጥ 6 ዩኒየኖች 67 የህብረት ስራ ማህበራትና በአጠቃላይ 272635 አርሶ አደሮች በግብአት ተሳስረዋል ማለት ነው። በዚህም ምክንያት በዚህ ዘርፍ በዚህ አመት ከሌላው ጊዜ የተሻለ ይጠበቃል። ተጨማሪም ወደ 31 የሚሆኑ በእነዚህ አግሮ ፕሮሰሲንግ ኢንዱስትሪ ፓርኮች ውስጥ ወደ ስራ ለመጀመር ቅርብ የሆኑ ዝግጁ የሆኑ ኢንዱስትሪዎች በቅርብ ወደ ስራ ሲገቡ የምንሰማ ይሆናል ማለት ነው። ይሄም በአመቱ የሚኖረውን ከዚህ ዘርፍ የሚመጣውን እሴት ጭመራ የራሱ አዎንታዊ አስተዋጽኦ የሚያደርግ ነው። በኢንዱስትሪ ፓርኮችና ነፃ የንግድ ቀጠናዎች ውስጥ ያሉ እንደዚሁ የተሻለ አፈጻጸም በተለይ ከአምና አኳያ ስናወዳድረው በእጅጉ የተሻለ አፈጻጸም ማየት ችለናል። ከዚህ አዳዲስ ኢንቨስትመንቶች መምጣታቸው ብቻ ሳይሆን በእነዚህ ፓርኮች ውስጥ የሚመጡ ኢንቨስትመንቶች የሚያመርቱት የምርት አይነት ዓለም ላይ ተፈላጊ የሆኑ በቴክኖሎጂ ሶፊስቲኬሽንም የተሻሉ ሆነው ዓለም ሁሉ የሚወዳደርበት ኤሪያ ላይ ሳይሆን በተሻለ ተወዳድረን ልንሸጥበት የምንችል የእኛንም የኢኮኖሚ ጥንካሬ በእጅጉ የሚጨምር ከላይት ኢንዱስትሪስ ከምንላቸው ከለመድናቸው በደንብ እየዘለልን ወደሚቀጥለው ደረጃ እየሄድን እንደሆነ የሚያሳዩ ሶላር ሴል ምርት ጋር ተያይዞ ያለውን እናያለን። በየወሩ ለምሳሌ ከሶላር ሴል ብቻ 15 ሚሊዮን ዶላር ኤክስፖርት ማድረግ ተጀምሯል። ይሄ ማስፋፊያ ደግሞ እየተደረገ ነው። ተጨማሪ አምራቾችም እንደዚሁ ገብተዋል። ከዚህ ባሻገር በግብአት አገር ውስጥ የመተሳሰር አቅማችንም በእጅጉ እየጨመረ ነው። ለምሳሌ እነዚህ የሶላር ሴል ምርት የሚያመርቱ ፋብሪካዎች ለኃይል የሚያስፈልጋቸውን ከሌላ ያመጡ ከነበረበት በሀገር ውስጥ ጋዝ ለመተካት ኦልሬዲ ንግግር እንደጀመሩና እቅድ እንዳስቀመጡ ከሪፖርት ማግኘት ችለናል። በ2017 የመጀመሪያው 100 ቀን እና የ2018 የመጀመሪያው 100 ቀንን ስናወዳድር አዳዲስ የፋብሪካ ሼድ ከማስያዝ አኳያ 8 ተይዘዋል። በ2018 ባለፈው አመት ስናይ 6 ብቻ ነው የነበረው። የገቡ ባለሀብቶችንም ስናይ 20 በዚህ 100 ቀን የገባ ሲሆን አምና 12 ብቻ ነው የነበረው። ኤክስፖርትን ስንመለከት ኦልሞስት እጥፍ ነው የሆነው። ባለፈው 100 ቀን ከኢንዱስትሪ ፓርኮች 47.7 ሚሊዮን ዶላር ማግኘት ተችሏል። አዳዲስ የተፈጠረ የስራ ዕድልም የተሻለ ነው። ቅድም እንዳልኩት በአጠቃላይ በማኒፋክቸሪንግ ዘርፍ ትልቅ ለውጥ እያመጣ ያለው የማኒፋክቸሪንግ ካውንስል በክቡር ጠቅላይ ሚኒስትር ተቋቁሞ በየጊዜው ክትትልና ድጋፍ በማድረግ በርካታ አምራች ኢንዱስትሪዎች የማምረት አቅማቸው እንዲሻሻል የተሻለ ስራ ዕድል እንዲፈጥሩ የተሻለ የውጭ ምንዛሬ እንዲያመጡ ወይም በአገር ውስጥ ምርት እንዲተኩ እየሰራ ይገኛል። በዚህ በአምራች ኢንዱስትሪ ካውንስል በማኒፋክቸሪንግ ካውንስል በአጠቃላይ ከመሰረተ ልማት ከፋይናንስ ከግብአት አቅርቦት
የጉምሩክ የጸጥታ ከመንግስት አስተዳደር ጋር የተያያዙ ከሀገር ውስጥ ገቢ ጨምሮ አጠቃላይ በኢንዱስትሪዎች ያለ የማኔጅመንት ችግርንም ጨምሮ የአቅም ችግርንም ጨምሮ እየለዩ ከመፍታት አኳያ ባለፉት ጊዜያት 119 በላይ የሚሆኑ ችግሮች ተለይተው አድሬስ ተደርገው ተፈቷል። እንደ ውጤቱን በጥቂቱ ለማሳየት በዚህ ካውንስል ወደ 53 የሚሆኑ ፋብሪካዎች በተለይ እገዛ ከተደረገላቸው ውስጥ በዛ እገዛ ምክንያት ወደ 11.7 በመቶ የማምረት አቅም አጠቃቀማቸው አድጓል። የስራ ዕድል ፈጠራም በ7.6 በመቶ ተሻሽሏል። የውጭ ምንዛሬ ግኝታቸውም በ8.6 በመቶ አድጓል። በአጠቃላይ በእነዚህ ኢንዱስትሪ ፓርኮች ውስጥ የአዳዲስ ኢንቨስትመንቶች መጥተው ስራ መጀመራቸው ብቻ ሳይሆን የሚመጡ ኢንዱስትሪዎች ወይም እየመጡ ያሉ ኢንቨስትመንቶች ከለመድነው የላይት ማኒፋክቸሪንግ ኢንዱስትሪ ባሻገር በቴክኖሎጂ ረቀቅ ያሉ ዓለም የደረሰበት ዓለም ላይ ተወዳድረን ልንሸጣቸው የምንችላቸው አይነት አብዛኛው ሀገር ሁሉም ሀገር የሚሸጠውን አይነት ሳይሆን ከዛ የተሻሉ ነገሮች የሚያመርቱ ፋብሪካዎች ወደ ስራ መግባት ችለዋል። የሶላር ሴል ምርት ለምሳሌ አንዱ ነው። ከዚህ በየወሩ ኤክስፖርት አሁን ባለንበት 15 ሚሊዮን ዶላር ማግኘት ጀምረናል። እነዚህ ኢንዱስትሪዎች ተጨማሪ ማስፋፊያም አዳዲስ ኢንዱስትሪዎችም በዚሁ በሶላር ሴል ምርት ወደ ግንባታ ይገባሉ፣ በቅርብ ወደ ማምረት የሚገቡ ማለት ነው። እነዚህ ኢንዱስትሪዎች የሚያስፈልጋቸውን የኃይል ምንጭ በሀገር ውስጥ ጋዝ ለመተካት ስራ ጀምረዋል። አንዱ ይሄ በተለይ አምራች ኢንዱስትሪዎች የእሴት ጭመራቸው በሀገር ውስጥ ያለው ከፍ ያለ እንዲሆን የሀገር ውስጥ ሎካል ኮንቴንታቸው ከፍተኛ እንዲሆን ይጠበቃል። ከዚህ አኳያ ትልቅ ሚና አለው ማለት ነው። በአንዳንድ ኢንዲኬተሮች ስንመለከት አዳዲስ ፋብሪካ ሼድ በማስያዝ በዚህ 100 ቀን 8 የሚሆኑ የያዙ ሲሆን አምና 6 ብቻ ነበረ። አዳዲስ ባለሀብቶችንም ስንመለከት በአጠቃላይ 20 በዚህ 100 ቀን አዳዲስ ባለሀብቶች ወደ ኢንዱስትሪ ፓርኮች ገብተዋል። አምና 12 ብቻ ነው የነበረው። በኤክስፖርት ስንመለከት ኤክስፖርት ኦልሞስት እጥፍ ሆኗል። በኢንዱስትሪ ዘርፍ ውስጥ ቅድም ያየነውን እድገት ለማስመዝገብ የማዕድን ዘርፉም የራሱ አስተዋጽኦ ይኖረዋል። ከማዕድን ዘርፍ አኳያ ቅድም ካነሳዋቸው ታሳቢዎች ባሻገር ባለፉት 100 ቀናት ያለው የምርት ሁኔታ ምን ይመስላል የሚለውን ብንመለከት ወርቅን ስናይ 11.47 ቶን ማምረት ተችሏል። ይሄ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር 66 በመቶ እድገት አለው። ከእቅድ አንፃር 137 በመቶ ማሳካት ተችሏል። እቅዱ 8.37 ቶን ነበር። አምና በዚህ ሰዓት 6.9 ቶን ነው ማምረት የቻልነው። ጌጣጌጥ ማዕድናት 667% ጭማሪ ያሳይቷል ከአምና። የኢንዱስትሪ ማዕድናት ለኢንዱስትሪ ግብዓት የሚሆኑም እንደዚሁ 71 በመቶ ከአምና አኳያ ጭማሪ ያሳይቷል። ይሄ እነዚህ ግብዓቶች ጨመሩ ማለት እነዚህ ግብዓቶች እነ ካኦሊን የሚባሉ ለተለያዩ ፋብሪካዎች ለቀለም፣ ለውሃ እና ሌሎች የፕላስቲክ ፋብሪካዎችን ጨምሮ ግብዓት የሚሆኑ ናቸው። ግብዓት በዚህ ያክል ጨመረ ማለት የነዛ ፋብሪካዎችም ምርት በዛው መጠን የተሻለ ይሆናል ማለት ነው ግብዓት እንደመሆናቸው። ተኪ ምርቶች ብለን የምንላቸውን ለምሳሌ ድንጋይ ከሰልን ብንመለከት ከእቅድ አንፃር 110% ተሳክቷል። ከአምና ተመሳሳይ ወቅት አኳያ 131 በመቶ ያሳያል። ብረት እንደዚሁ ለረጅም ጊዜ እንደምታውቁት የብረት ምርት ሲቀንስ ከነበረበት ከአምና ጀምሮ የተሻለ ውጤት እያመጣ ያለ ነው። ከተመሳሳይ ወቅት ከአምና እንኳን በ36% የበለጠ የብረት ምርት ተመርቷል ባለፉት 100 ቀናት። ከእቅድ አንፃርም ከ100% በላይ ማሳካት ተችሏል። ሲሚንቶም እንደዚሁ ከአምና ተመሳሳይ ወቅት አኳያ 57.6 በመቶ ጭማሪ ያለው ተመርቷል በ100 ቀናት። ሌላው እንግዲህ ከእቅድ አንፃር 89 በመቶ ነው። በማዕድን ዘርፍ በቀጣይ ትልቅ ውጤት የምናይበት እንደ ኢንቨስትመንትም
በኢንቨስትመንት አካውንት የምናደርገው። ከዛም ባሻገር በግንባታ ሂደትም ኋላ ምርት ደረጃ ስንደርስም ለሀገራችን ኢኮኖሚ ትልቅ ለውጥ የሚያመጣ ሌሎች አገራት የእድገት ትራጀክተሪያቸውን ሲቀይሩ ኮንትሪቢዩት ካደረጉ ዘርፎች መካከል በዋናነት የሚጠቀሰው የማዕድን ዘርፍ ነው። የማዕድን ዘርፋችን ካንቀላፋበት እንግዲህ ተነስቶ ሀብታችንን አይተን የመጠቀም አቅማችን መሻሻሉን በእጅጉ የሚያሳይ ነው። ቅድም እንዳልኩት የጉባ ብስራቶች ብዬ ያልኳቸው ወደ 10 ቢሊዮን ዶላር የሚሆን ኢንቨስትመንት በነዳጅና ተፈጥሮ ጋዝ ፕሮጀክት እንዲሁም በተለይ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋራ የኢትዮጵያ መንግስትን በመወከል የማዳበሪያ ፕሮጀክት እንደዚሁ የሀገራችንን የማዳበሪያ ፍላጎት ከመጨመር ባሻገር እንደ ኢንቨስትመንት ትልቅ ኮንፊደንስ የሚሰጥ ኢንቨስትመንት ነው። ከዛ ባሻገር እንግዲህ እነዚህ በስራ እድል ፈጠራ እንኳን በግንባታ ሂደትም ይሁን ከተጠናቀቁ በኋላ ያለውን ብንመለከት በጣም ትልቅ ሚና የሚጫወቱ የነዳጅና ተፈጥሮ ጋዝ ፕሮጀክትን ብንመለከት ለምሳሌ ወደ ስራ የገባው ተመርቆ ወደ በአመት 111 ሚሊዮን ሊትር የሚያመርተው ወደ 200 ሰራተኞችን ይሄ መጀመሪያ ዙር የተመረቀው ማለት ነው የቀጠረ ነው። በቀጣይ በዛው ወደ ስራ የገባው መሰረት ድንጋይ ተጥሎለት 1.33 ቢሊዮን ሊትር በአመት ማምረት አቅም ያለው ይሄ ሁለተኛው ምዕራፍ ደግሞ እንደዚሁ 2000 ሰራተኞችን የሚቀጥር ነው። የነዳጅ ማጣሪያው የጎዴ ወደ 2000 ቋሚ ሰራተኞች ይቀጥራል። የማዳበሪያ ፋብሪካው 1200 ቋሚ እንደዚሁ 3000 ጊዜያዊ በግንባታ ጊዜው የሚቀጥር ነው። በአጠቃላይ 8400 ጠቅላላ ሰራተኛ የሚቀጥር ነው። ከስራ እድል ፈጠራ አኳያ ብቻ ብንመለከት በትንሹ ይሄ ቀጥታ ያለውን ነው የምነግራችሁ። ቀጥተኛ ያልሆነ በእነዚህ ኢንቨስትመንቶች እዛ አካባቢ መሄድ የሚፈጠረው ተጨማሪ የስራ እድል እንዳለ ሆኖ እንግዲህ ከስራ እድሉ ባሻገር በጣም ትልልቅ እሴቶችን ለእድገታችንም ይሁን በአጠቃላይ ለኢኮኖሚው የሚያመጣ ነው። የሌላው ከማዕድን ዘርፍ አኳያ በቅርብ ወደ ስራ የሚገባውና ሙከራ ላይ ያለው የኩምሩክ ጎልድ ማይኒንግ ነው። ከ5 እስከ 7 ቶን በአመት የማምረት አቅም እንደሚኖረው ይጠበቃል። በቅርብ ወደ ስራ ይገባል። ይሄም ከፍተኛ የስራ እድል የሚፈጥር ነው። ከከሰል ከድንጋይ ከሰል አኳያም ከፍተኛ የማምረት አቅም ያለው የሆልዲንግ ኩባንያ እንደዚሁ ወደ ስራ የሙከራ ምርት ጀምሯል። ሙሉ ለሙሉ በሚባል ደረጃ የኢትዮጵያን አሁን ያለውን የድንጋይ ከሰል ፍላጎት የሚያሟላ ነው ማለት ነው። ሌላው የኢነርጂ ዘርፍ አፈጻጸም ነው። በኢንዱስትሪ ውስጥ የምናየው ኢነርጂን ስንመለከት ከእቅድ አኳያ 94 እና 95 በመቶ ነው የመነጫው እና የማምረት አቅም ኢንስቶል ካፓሲቲን ስንመለከት ግን እንደው ከአምና ስናወዳድረው የባለፈው 100 ቀን ብቻ 52 በመቶ ተጨማሪ ኢነርጂ በጊጋዋት ሰዓት ማለት ነው መንጭቷል። 9157 ጊጋዋት ሰዓት ኢነርጂ ባለፉት 100 ቀናት ከአምናው ሲወዳደር በ52 በመቶ ያደገ ኢነርጂ መንጭቷል። ይሄ ማለት እንግዲህ የሃውስሆልድ ኮንሰምፕሽኑ የራሱ ከኮንሰምፕሽን አኳያ የሚመጣው የኢኮኖሚ ኮንትሪቢዩሽን ቢኖርም በፋብሪካዎች እና የተለያዩ የኢኮኖሚ እንቅስቃሴዎችን ፓወር ከማድረግ አኳያ የሚኖረው ሚና ከፍተኛ ነው። ሶስተኛው ዘርፍ የአገልግሎት ዘርፍ ነው። አገልግሎት ዘርፍ ቅድም ላልነው 10.2 የኢኮኖሚ እድገት 9.3 በመቶ በማደግ ኮንትሪቢዩት ያደርጋል። የአገልግሎት ዘርፍ ላይ ትልቅ ሚና ያለው የጅምላና ችርቻሮ ንግድ ስንመለከት ያሉት ሀሳቢዎች እንግዲህ የአፍሪካ ነፃ ንግድ ቀጠና ስምምነት ወደ ስራ አስገብተናል። እቃ መላክ ጀምረናል። እንዲሁም የንግድ ዘርፉ የጅምላና ችርቻሮ ንግድ ዘርፍ ክፍት ተደርጓል ማለት ነው። እንግዲህ ከንግድ ዘርፉ ላይ ካሉ ታሳቢዎች ባሻገር
ንግድ ቀደም እንዳልኩት በአፍሪካ ነፃ የንግድ ቀጠና መጀመራችን እንዲሁም የንግድ ዘርፉ ክፍት በመደረጉ በዚህ ዘርፍ ኢንቨስትመንት የተሻለ እየመጣ መሆኑ ያ ዘርፍ የተሻለ አስተዋጽኦ እንዲኖረው የሚያደርግ ነው። የወርቅ እና የቡና ዓለም አቀፍ ገበያ ዋጋ መልካም ሁኔታ ላይ መሆን እንደዚሁ የቱሪስት ፍሰትን ብንመለከት ከኮቪድ በፊት ከነበረው የተሻለ መሆን ጀምሯል። የሀገራችን የውጭ ሀገር ቱሪስት ፍሰት የሀገር ውስጥ ቱሪዝምም እንደዚሁ የተሻለ ነው። ከዚህ ባሻገር ግን የኮንፈረንስ ቱሪዝም አቅማችን በእጅጉ የተሻሻለ በመሆኑ ትልልቅ ኮንፈረንሶችን ማዘጋጀት መጀመራችን በአገልግሎት ዘርፍ ላይ ለሚኖረው ከትራንስፖርት ጀምሮ የሆቴልና ቱሪዝምን፣ ኮሚኒኬሽንን፣ በርካታ ሌሎች ዘርፎችን የተሻለ እድገት እንዲኖራቸው እድል የሚሰጥ ነው ማለት ነው። የአየር መንገድ፣ የቴሌኮም እና ፖስታ አገልግሎቶች እየተጠናከሩ መምጣት፣ የግብርናና የኢንዱስትሪ ዘርፍ የተሻለ ምርት መኖር የንግድ ዘርፉን የተሻለ ያደርገዋል። ገቢ የመሰብሰብ አቅማችን ማደጉ በመንግስት በኩል የመንግስትን አገልግሎት የተሻለ እንዲያደርግ የኢኮኖሚና ማህበራዊ አገልግሎቶች ላይ ኢንቨስት እንዲያደርግ እድል የሚሰጥ ነው። የመንግስት አገልግሎት ሪፎርምም እንደዚሁ በአጠቃላይ አገልግሎት ዘርፉ ላይ የሚኖረው እንደምታ ትልቅና አዎንታዊ ነው ማለት ነው። በአገልግሎት ዘርፉ ስር የሚታዩ ዘርፎችን ብንመለከት የቱሪዝም ዘርፉ ለምሳሌ የውጭ ቱሪስት ፍሰትን ስንመለከት ባለፉት 100 ቀናት 376615 የውጭ ቱሪስቶች መጥተዋል። ከእቅድ አኳያ 150% ማሳካት ተችሏል። ከአምናም አኳያ በእጅጉ የበለጠ ነው ማለት ነው። በኢትዮጵያ የተካሄዱ ዓለም አቀፍ ኩነቶችን ብንመለከት ወደ 29 የሚሆኑ እቅዳችን 20 ነው የነበረው። ከአምናም አኳያ ትልቅ ለውጥ አለው። ከእቅድ አኳያ 145% ማሳካት ተችሏል። በእነዚህ እንግዲህ በተደረጉ የኮንፈረንሶች ዓለም አቀፍ ቱሪስት ኮንፈረንሶች ወደ 35115 የሚሆኑ የውጭ ዜጎች መጥተዋል ማለት ነው ተሳታፊዎች። ከዚህ እንግዲህ በተለይ የሀገራት መሪዎችን ያስተናገዱ ትልልቅ የዩኤን ፉድ ሲስተም ሰሚት፣ ካሪኮም፣ የዩኤን ክላይሜት ዊክ እና አፍሪካ ክላይሜት ሰሚት፣ ሁለተኛ የአፍሪካ ክላይሜት ሰሚት ትልቅ አቅማችንን የሚያሳየንበት እንደ ሀገር መልቲፕል ኮንፈረንሶችን አት ኤ ታይም ማድረግ የምንችልበት ዓለም አቀፍ ደረጃውን የጠበቀ መሆኑን ከፋሲሊቲዎችን አኳያም ከአኮሞዴሽንም ከተለያዩ አገልግሎቶች አኳያ ማሳየት የቻልንበት በጣም ተሳታፊዎች ተደስተው የሄዱበት ነው። ለምሳሌ የአፍሪካ ክላይሜት ሰሚትን ብንመለከት አጠቃላይ ወደ 27799 ተሳታፊዎች ነበሩ። ከዚህ ውስጥ 14029 የሚሆኑት ከውጪ መጥተው የተሳተፉ ናቸው። የኮንፈረንስ ሆልድ የማድረግ ካፓሲቲ የፋሲሊቲያችን ስቴት ኦፍ ዘ አርት የሆነ ፋሲሊቲ ማሳየት የቻልንበት ነው። በአፍሪካ ክላይሜት ሰሚት ብቻ 226 የሚሆኑ ሳይድ ኢቨንቶች ተደርገዋል። ከዋናዎቹ ኢቨንቶች ባሻገር 48 የሚሆኑ ማንዴትድ የሆኑ ሃይ ሌቭል በመሪዎችና ከዛ ተመጣጣኝ የሆኑ ሃይ ሌቭል ኢቨንቶች ከ226ቱ ባሻገር ተደርጓል። ይሄ እንግዲህ ቅድም እንዳልኩት አቅም የሚያሳየ ግን ከዛም ባሻገር የኢኮኖሚ ጠቀሜታው ከፍተኛ የሆነ ነው። የቱሪስት መስህቦችን በአግባቡ ለመጠቀም እየተደረጉ ያሉ ጥረቶችም አሉ። መለየትና ማልማት የቱሪስት መስህቦችን በሰፊው የምናውቀው ነው እየተደረገ ያለው። በተሰጠው ትኩረትም ያሉትን የቱሪስት መዳረሻዎች እሴት የመጨመር አዳዲስ የቱሪስት ፕሮዳክቶችን፣ ፓርኮችን ከዚህ ቀደም ብዙ ትኩረት ያልሰጠናቸውን ስቶፕ ኦቨር ቱሪዝም ጋርም እንደዚሁ ከኢትዮጵያ አየር መንገድ ጋር በመተባበር እየተሰሩ ያሉ ስራዎች አሉ። እንግዲህ በኩነቶች የተገኙ ውጤቶችን ቅድም አንስቻለሁ። የሚጎበኙ የቱሪስት መስህቦች መጨመርና ገቢ መጨመር ነው። የሚጎበኙ የገጽታ ግንባታ ማደጉ በእጅጉ ማለት ነው። የቱሪስት ፍሰት እየጨመረ መምጣት፣ የሆቴሎች የመኝታ ክፍል የመያዝ ምጣኔ ከኮቪድ በፊት ከነበረው በላይ ሆኗል። 70% ደርሷል ማለት ነው በእነዚህ ኮንፈረንሶች። ሌላው በአገልግሎት ዘርፍ ውስጥ የምናየው የዲጂታል ዘርፍ አፈጻጸም ነው። ኦፍኮርስ በመሰረተ ልማት አኳያ ልናየው የምንችለው አስፔክት ቢኖረውም በአብዛኛው አገልግሎትን እናያለን። ዲጂታል ፋይናንስን ስንመለከት ባለፉት 100 ቀናት 1.5 ቢሊዮን
ትራንዛክሽኖች ተካሂዷል። የግብይት መጠኑ በዋጋ ስናየው 6.5 ትሪሊየን ነው። በቴሌብር ብቻ በየቀኑ 10 ቢሊዮን ብር መገበያየት ደርሰናል ማለት ነው። ይሄ በጣም ትልቅ አቅም ነው። ከዛ ባሻገር የምናየው በተለይ የንግድ ስርዓታችንን የማዘመን ዓለም ወደ ገባበት ኢኮሜርስ የመግባትና የተለያዩ አርቲፊሻል ባውንደሪዎችን በማስወገድ ቨርቹዋል ሾፖችን የጊዜና የቦታ በአጠቃላይ ገደብን የሚያስወግድ በኢትዮ ቴሌኮም ላውንች ተደርጎ ወደ ስራ የገባ ዘመን ገበያ አለ። በዚህ ዘመን ገበያ ወደ እንግዲህ እስካሁን ፔይድ የሆኑ ኦርደሮች እስከ መስከረም መጨረሻ ድረስ 18678 ፔይድ ኦርደሮች ተካሂደዋል። ወይም ትዕዛዞች ለእቃ ማለት ነው። ትራንዛክሽን ቫልዩን ወይም የግብይት መጠኑን ስናይ በኢትዮጵያ ብር 41 ሚሊዮን ደርሷል። በዚህ ፕላትፎርም ላይ 318 መርቻንቶች ላይቭ እየሸጡ ይገኛሉ። ከኳንቲቲ አኳያ ከመጠን አኳያ የታዘዙ እቃዎች ወደ 58904 ናቸው ማለት ነው። ፕሮዳክቶች ሊስትድ የሆኑ በዚህ ዘመን ገበያ ላይ 8202 ፕሮዳክቶች አሉ። አዲስ ኦንቦርድ ለመደረግ ወይም ወደዚህ ፕላትፎርም ላይ ሊስት ሊደረጉ ዝግጅት ላይ ያሉ ነጋዴዎች ወደ 361 አሉ። ይሄ ፕላትፎርም በሀገራችን ብቻ የሚቀር ሳይሆን በቀጣይ ማቹር እያደረገ ሲሄድ ከዓለም አቀፍ ከምናውቃቸው የኢኮሜርስ ሜካኒዝሞች ጋር መተሳሰር የሚችል የኛ አምራቾች የኛ ነጋዴዎች የኛ አርሶ አደሮች ውጪ መሸጥ እንዲችሉ እንዲሁ አጠቃላይ የንግድ ስርዓቱ የተሻለ እንዲሆን የሚያደርግ ነው። በዚህ ሂደት ውስጥ የህጋዊነትን በደንብ ያጠናክራል። በዚህ ላይ ሊስት መደረግ ያለበት ሰው ንግድ ፍቃድ ያወጣ መሆን ስላለበት ትንሽ ካምፓኒ ቢሆን ንግድ ፍቃድ አውጥቶ እንዲሰራ ግን ቅድም እንዳልኩት የጊዜና የቦታ ገደብን ስለሚያስወግድ ለትንንሽ ነጋዴዎች ራሱ የሽያጭ መጠናቸውን በእጅጉ የሚያሻሽል ነው። የንግድ ትስስርን የሚያጠናክር ነው። አንድ ክልል ከሌላ ክልል፣ አንድ አካባቢ ከሌላ አካባቢ ይሄም አጠቃላይ እንደ ሀገር አንድ የኢኮኖሚ ማህበረሰብ የምንለውን ለመፍጠርና አጠቃላይ የስቴት ቢልዲንግ ስራችንም በኢኮኖሚ መተሳሰርን ዲፔንደንሲንም በዛው መጠን የሚጨምር ነው የሚሆነው። በፓኬጂንግ በጣም ዘመናዊ የመሆን ሳቢ የመሆን ነገሮችም በዚህ ፕላትፎርም ላይ እናያለን። ለዋጋ ንረቱም በእርግጥ አዎንታዊ የተሻለ እንዲሆን አስተዋጽኦ ያደርጋል። የንግድ ወጪን በእጅጉ ይቀንሳል። ከሁሉ በላይ ኮስት ኦፍ ትራንዛክሽንን ኮስት ኦፍ ትሬዲንግን በእጅጉ ይቀንሳል። መሀል ላይ ያሉ አላስፈላጊ ብሮከሮችን ወይም ፕሌየሮችን የሚቀንስ ነው የሚሆነው ማለት ነው። እና በአጠቃላይ ይሄ በደንብ ማቹር እያደገ ሲመጣ ቅድም እንዳልኩት አጠቃላይ የንግድ ስርዓታችንን የማዘመን አቅም ያለው ነው ማለት ነው። ሌላው በዲጂታል ዘርፉ ከስልጠና አኳያ የምናየው ነው። ይሄንን እንግዲህ በተለይ አጠቃላይ ዲጂታል ዘርፉ ፍሎሪሽ እንዲያደርግ ከሰው ኃይል ልማት አኳያ አስፈላጊውን የሰው ኃይል ከማልማት አኳያ የኢትዮ ኮደርስ ስልጠና ትልቅ ሚና እየተጫወተ ነው። በመማር ላይ ወደ 2.34 ሚሊዮን ዜጎች ይገኛሉ። ከዚህ ውስጥ ተምረው ሰልጥነው ጨርሰው ሰርቲፊኬት የወሰዱ 1.54 ሚሊዮን ዜጎች ናቸው። የዲጂታል ዘርፉ ሌላኛው ወሳኝ ግብአት ወይም ባክቦን ተብሎ የሚወሰደው የብሔራዊ መታወቂያ ነው ወይም ዲጂታል አይዲ ነው። ከዲጂታል አይዲ አኳያ ለአገልግሎት ማግኛ የተሻለ መብትን ከመስጠት ባሻገር አሁንም ህጋዊነትንም አንድ ሰው አንድ መሆኑን የምናስመሰክርበት ከዛም ባሻገር አገልግሎት አሰጣጥን ከማቀላጠፍ አኳያ ትልቅ ሚና ያለው ጉዳይ ነው። አሁን እስከ መስከረም 30 ድረስ 25.3 ሚሊዮን ዜጎች ይሄንን ዲጂታል አይዲ ወስደዋል። ከዚህ ከፋይዳ ጋር ወይም ከዲጂታል አይዲ ጋር የተሳሰሩ ዘርፎች ወደ 54 ደርሰዋል። የማንነት ማረጋገጫ አገልግሎት 39 ሚሊዮን ደርሷል ማለት ነው። የፋይዳ መታወቂያ ማተም ግዴታ ባይሆንም የታተመ መታወቂያ 6.7 ሚሊዮን ደርሷል።
ሌላው በዲጂታል ዘርፉ የምናየው በተለይ ከሲቪል ሰርቪስ ሪፎርሙ ጋር ተያይዞ የመንግስት አገልግሎት አሰጣጥን ቅድም እንዳልኩት የዜጎችን አካታች ቀልጣፋ ጥራት ያለው አገልግሎት የማግኘት መብትን ከማረጋገጥ ባሻገር በኢኮኖሚ ውስጥ ቅልጥፍናን በመጨመር የኢንቨስትመንትና ንግድ ከባቢን የተሻለ ከማድረግ አኳያ ትልቅ ሚና ያለው የመሶብ የአንድ ማዕከል አገልግሎት ነው። የፌዴራል መሶብ አንድ ማዕከል አገልግሎት 23 ተቋማትን ይዞ በአጠቃላይ ወደ 180 የሚሆኑ አገልግሎቶችን ይዞ እስከ ባለፈው መስከረም 30 ድረስ 79328 ተገልጋዮችን አገልግሎት ሊሰጥ ችሏል። ቀጥታ ከተገልጋዮች በሚሰበሰብ መረጃ የዜጎች እርካታ 95.6% ደርሷል። ይሄ የመሶብ አንድ ማዕከል አገልግሎት በክልሎችም እንዲሰፋ በተቀመጠው ግብ መሰረት 9 የሚሆኑ ክልሎች አገልግሎት ጀምረዋል። በግንባታ ላይ ያሉ 6 የሚሆኑ የገቡ ተቋማት በእነዚህ በተጠናቀቁ ማዕከላት በእነዚህ ብቻ የ20 መድረሱ ታሳቢ ተደርጎ 263 ተቋማት ናቸው። የተገልጋይ ቁጥር 39000 በላይ ሆኗል። የሚሰጡ አገልግሎቶች 1119 አገልግሎቶች ናቸው በእነዚህ ማዕከላት። ሌላው እንግዲህ በዚህ የአገልግሎት ዘርፍ ቫልዩ አዲሽን ላይ በእጅጉ ሚና ያለው የመንግስት ገቢና ወጪ አፈጻጸም ነው። የፌዴራል መንግስት ገቢን ስንመለከት ይሄ የፌዴራል መንግስት ገቢ ብቻ ነው። የተጣራ ገቢን ነው። በ2018 3 ወራት 323 ቢሊዮን ጠቅላላ ገቢ 323 ቢሊዮን ማሳካት ተችሏል። ይሄ ከአምናው ሲወዳደር የ112% ጭማሪ ያለው አምና 152 ቢሊዮን የነበረው። የታክስን ብቻ የተጣራውን የታክስን ብቻ ስንመለከት 245 ቢሊዮን ገቢ ገብቷል። ይሄ ከአምና ሲወዳደር 7% ነው። ከእቅድ አኳያ 102% ማሳካት ተችሏል። ታክስ ያልሆኑ ገቢዎች 10 ቢሊዮን፣ የበጀት ድጋፍ እንደዚሁ 68 ቢሊዮን በተለይ ከሪፎርም ጋር ተያይዞ ተሳክቷል። ይሄ ከአምና አኳያ ስናወዳድረው ሁሉም የተሻለ ገቢ አለው። ሌላው እንግዲህ የኢትዮጵያ ኢንቨስትመንት ሆልዲንግ ገቢ ነው። በዚህ 3 ወር ወይም 100 ቀናት 671 ቢሊዮን ብር በላይ ገቢ ማሳካት ችሏል። ከአምና ተመሳሳይ ወቅት ሲወዳደር የኢትዮጵያ ኢንቨስትመንት ሆልዲንግ ገቢ 72% ጭማሪ ያለው አምና በዚህ ሰዓት ከተገኘው ገቢ ማለት ነው። ይሄ እንግዲህ የኢንቨስትመንት ሆልዲንግ ይሄን ያክል ገቢ ሲያመጣ ከኋላ ብዙ ስራዎች አሉ፣ ብዙ ምርቶች ተመርተዋል፣ ብዙ አገልግሎቶች ተሰጥተዋል። ከዛ ባሻገር ለታክስም ለዲቪደንድም ከዚሁ ገቢ ላይ ወጪው ተቀንሶ ከሚያገኘው ትርፍ ላይ በመሆኑ አጠቃላይ በኢኮኖሚ ውስጥ የሚኖረው እሴት ጭመራ የተሻለ ነው የሚሆነው ከአምና ማለት ነው። ሌላው ወጪ ነው። ከወጪ አኳያ ባለፉት 3 ወራት 206 ቢሊዮን ብር ጠቅላላ ወጪ ወጥቷል። ከእቅድ አኳያ 94% ነው። መደበኛው ወደ 116 ቢሊዮን ነው። ካፒታል 38 ቢሊዮን ወጥቷል። የክልሎች ደግሞ የተላከ ብሎክ ግራንት 52 ቢሊዮን ነው ማለት ነው። ይሄ እንግዲህ ከእቅድ አኳያ የካፒታልና የክልሎች ድጋፍ ያለበት ደረጃ አለ። ግን የመደበኛ ወጪ ከእቅድ ትንሽ አለፍ ያለ ነው ማለት ነው። የመደበኛ ወጪ ወጣ ባለፉት 100 ቀናት። ሌላው ንግድ እንደ አገልግሎት ዘርፍ አንድ ወሳኝ ኮንትሪቢዩተር የወጪ ንግድን ስንመለከት የሸቀጦች የወጪ ንግድ በ2018 3 ወራት 2.5 ቢሊዮን ዶላር ደርሷል። ይሄ ከእቅድ አኳያ ከ100% በላይ ነው። እቅዳችን 2.1 ቢሊዮን ነበረ። ከባለፈው ዓመት ተመሳሳይ ወቅት አኳያ ስናወዳድረው 65.5% ጭማሪ ያሳያል። አምና በ3 ወር ያገኘነው የሸቀጦች ወጪ ንግድ 1.51 ቢሊዮን ዶላር ነው የነበረው። በዘርፎች በተለይ ለዚህ ለ2.5 ቢሊዮን ዶላሩ ትልልቅ ኮንትሪቢዩሽን ያደረጉ የወርቅና ቡናን ብንመለከት ወርቅ 1.2 ቢሊዮን ዶላር ከእቅድ አንጻር 135%፣ ከባለፈው ዓመት ተመሳሳይ ወቅት አኳያ 116% ጭማሪ ያለው
መግባት ችሏል ከወርቅ ሽያጭ ማለት ነው ወይም ከወርቅ ቡና 763 ሚሊዮን ዶላር ባለፉት 100 ቀናት ማሳካት ተችሏል ይሄም ከእቅድ አኳያ 115% ነው ከ100% በላይ ነው ከባለፈው አመት ተመሳሳይ ወቅት ጋርም ሲወዳደር በእጅጉ ከፍ ያለ ነው በ47% አበባም እንደዚሁ 111 ሚሊዮን ዶላር ማሳካት ተችሏል ይሄም ከእቅድ አኳያም ጥሩ አፈጻጸም አለው ከአምናም የተሻለ አፈጻጸም አለው ኤሌክትሪክም 115 ሚሊዮን ማሳካት ተችሏል ይሄም ከእቅድ አኳያ ከ100% በላይ ነው ከባለፈው አመት አኳያ በዚህ 100 ቀን 91% ጭማሪ ያለው ነው ኤሌክትሪክ ሽያጭ ማለት ነው የቁም እንስሳት በመጠን አሁንም ብዙ መስራት ያለብን ቢሆንም ለዚህ ሪፎርም ሪስፖንድ አድርጎ የተሻለ አፈጻጸም እያሳየ ካለ ንዑስ ዘርፍ ነው ከእቅድ አኳያ 12 ሚሊዮን ዶላር ባለሁት 100 ቀናት በመሸጥ 137% ከእቅድ አኳያ ማሳካት ተችሏል ከአምና ተመሳሳይ ወቅት አኳያ 34% ጭማሪ ያለው የአገልግሎት ወጪ ንግድም ባለፉት 100 ቀናት 2.3 ቢሊዮን ዶላር ማሳካት ተችሏል ይሄም ከባለፈው አኳያ ትልቅ እድገት አስመዝግቧል 14.7% እንግዲህ ይሄ በአጠቃላይ ለሪፎርም ምላሽ ያስቀጠሉ ምርቶች እንደነ ወርቅ ቡና ኤሌክትሪሲቲ ስጋና የስጋ ውጤቶች መጠናቸው አሁንም በደንብ ከፍ ማለት የሚጠበቅበት ቢሆንም የቁም እንስሳት ምላሽ ያሻሻሉም አሉ የቅባት እህሎች የቆዳና ቆዳ ውጤቶች እንደዚሁም ጫት የማኒፋክቸሪንግ ኤክስፖርትም በመጠን እየመጣ ያለ ቢሆንም ግን ምላሽ ከመስጠት አኳያ ከዚህ ቀደም ከእቅድ አኳያም ያነሰ ከሚያሳካበት የተሻለ ማሳካት ችሏል ከባለፈው አመት ተመሳሳይ ወቅት አኳያ በማኒፋክቸሪንግ ዘርፍ 67% የተሻለ መፈጸም ተችሏል ወደ 96 ሚሊዮን ዶላር አሳክቷል አሁንም ለሪፎርም ምላሽ ያልሰጡና ስራ የሚፈልጉ ዘርፎች አሉ ጥራጥሬ ለምሳሌ አንዱ ነው በአጠቃላይ ግን የሸቀጦች ወጪ ንግድ በተለይ ከእቅድም የተሻለ አፈጻጸም በማድረግ አሁንም የሪፎርሙን ፍሬ በደንብ እያሳየ ያለ ዘርፍ ነው ማለት ነው ሌላው የሐዋላ ፍሰትና የውጭ ቀጥተኛ ኢንቨስትመንት ነው አጠቃላይ የሐዋላ ፍሰት 2.3 ቢሊዮን ዶላር ደርሷል ከአምና ተመሳሳይ ወቅት አኳያ ሲወዳደር የ46.2% ጭማሪ ያሳያል አምና በዚህ ወቅት 1.6 ቢሊዮን ዶላር ነው ከውጪ ሐዋላ የፈሰሰው ከዚሁ 85% የሚሆነው በግለሰቦች የተላከ ሐዋላ ነው የውጭ ቀጥተኛ ኢንቨስትመንትን ስንመለከት 961 ሚሊዮን ዶላር ሆኖ ተመዝግቧል 7.9% እድገት አለው ይሄ እንግዲህ በቅርብ ያየናቸው ኢንቨስትመንት ስምምነቶች ወደ ኢንቨስትመንት መፍሰስ ሲጀምሩ በዚህ አመት በሚቀጥሉት ኳርተሮች በጣም በእጅጉ ከቅድም ካሰብነው የተሻለ ሆኖ እንደሚመጣ ታሳቢ የሚያደርግ ነው ይሄ ባለፉት 3 ወራት እነዚህ ትልልቆቹ ኢንቨስትመንቶች በደንብ ፍሎ ማድረግ ሳይጀምሩ የተያዘ ነው ማለት ነው በርግጥ የንግድ ዘርፍ ለውድድር መክፈት የውጭ ቀጥተኛ ኢንቨስትመንት ምንጭ ትልቅ ምንጭ ሆኖ ቀጥሏል እንግዲህ የልዩ ኢኮኖሚ ዞኖችንም ብንመለከት ከውጪ ምንዛሪ ገበያ አኳያ ፍሰት አኳያ የራሳቸው ኢንቨስትመንትም በዛው አክል የተሻለ መሆኑን የሚያሳይ ከውጪ ቀጥተኛ ኢንቨስትመንት አኳያ ቅድም እንዳልኩት የተለመዱት ሁሉም የሚወዳደርባቸው ዘርፎች ሳይሆን የዓለም አሁን የውጭ ቀጥተኛ ኢንቨስትመንት በተለይ ግሪንፊልድ ኢንቨስትመንት ብለን የምንላቸው አይነት ሽፍትን እያየን ባለንባቸው ዘርፎች ላይ እኛ ጋም የዛ አይነት ተወዳዳሪነት እያሳየን መሆኑን የሚያሳዩ ፊውቸሩን ሼፕ የሚያደርጉ ኢንቨስትመንቶች ናቸው የለመድናቸው አይነት የላይት ማኒፋክቸሪንግም ይሁን ሌሎች ኢንቨስትመንቶች በአለም ላይ ትንበያው የሚያሳየው እየተቀዛቀዙ እንደሚሄዱ ነው ሀገራት ወደ ውስጥ የማየት በነዛ ምርቶች ራሳቸውን የመቻል ፍላጎት እየጨመረ የመጣ በመሆኑ እነዚህ ኢንቨስትመንቶች ከሀገራቸው ወጥተው አሁን ባለው የዓለም ኢተገማችነት ትልቅ ሪስክ ወስዶ ኢንቨስት የማድረግ እድላቸው እየጠበበ መጥቷል ይልቁንም ከኤአይ ጋር የተያዙ
የኮንዳክተር ማምረቻ ፋሲሊቲዎች፣ የኤሌክትሪክ ተሽከርካሪ፣ የባትሪ ማምረቻ እና በአጠቃላይ እንዲህ አይነት ኢንቨስትመንቶች ናቸው ድንበር ተሻጋሪ እየሆኑ ያሉትና ከዚህ አኳያ ትልቅ ኢንቨስትመንት በእኛም የሚጠበቅ ነው። በተለይ የኤአይ መሰረት የሆነው ዳታ ማዕከል ግንባታ ኢንቨስትመንት ከ2022 ጀምሮ በዓለም አቀፍ ደረጃ ከ170 ቢሊዮን ዶላር በላይ ደርሷል። ይህ እንግዲህ በ2025 370 ቢሊዮን ዶላር ሊደርስ እንደሚችል ይገመታል ማለት ነው በጥናት። ይሄ ከዚህ የሚገኝን ሼር እኛም ዝግጁነታችንን አጠናክረን ይሄን ኢንቨስትመንት የተወሰነውን ሼር የማግኘት እድላችንን ማስፋት ይጠበቅብናል የሚል ነው በአጠቃላይ ያለው ግምገማ። የፋይናንስ ኢንዱስትሪ በአገልግሎት ዘርፍ ውስጥ የሚታይ ነው። ከፋይናንስ ኢንዱስትሪ አኳያ አጠቃላይ ተቀማጭ ሀብት 3.73 ትሪሊየን ብር ደርሷል። ይሄ ከሰኔ አኳያ ስናየው 6.2 በመቶ ጭማሪ ቢኖረውም ከአምና መስከረም 2017 ተመሳሳይ ወቅት ጋር ሲወዳደር የ38 በመቶ ጭማሪ ያሳይቷል። ብድር ጠቅላላ የተሰጠ 262 ቢሊዮን ብር ሆኗል ባለፉት 100 ቀናት ወይም 3 ወራት። ከዚህ ውስጥ እንግዲህ ይሄ ከአምና ተመሳሳይ ወቅት ጋር ሲወዳደር የ113% ብልጫ አለው። ከዚህ ውስጥ የመንግስት 18.7 በመቶ ነው ብድሩ። አብዛኛው ወደ 81 በመቶ የሚሆነው ለግሉ ዘርፍ የሄደ ነው። በዘርፎች ስንመለከት ቅድም ያሳየኋችሁን የእድገት ታሳቢዎችን በደንብ በዚህኛውም እንድታዩት እፈልጋለሁኝ። ከዚህ ቀደም ባልተለመደ ሁኔታ ለዘርፎች የሚሰጠው የብድር መጠን በእጅጉ እየተሻሻለ መሆኑን ያሳያል። የንግድ ዘርፍ ለምሳሌ ባለፉት 100 ቀናት 110 ቢሊዮን ብር አግኝቷል። ከአምና አኳያ የ86 በመቶ ጭማሪ ያለው። ግብርና 44 ቢሊዮን አግኝቷል፣ የ249% ጭማሪ ያለው። ማኒፋክቸሪንግ 36 ቢሊዮን ብር አግኝቷል ብድር፣ የ121 በመቶ ጭማሪ ያለው ከአምና ሲወዳደር። ይሄ እንግዲህ በኮንቬንሽናል ኮላተራል ቤዝድ ሆኖ በተለመደው አይነት የሚሄደው ብድር ሆኖ በአጠቃላይ ግን በዲጂታል ፋይናንስ በኩል በተለይ የፋይናንስ አካታችነትን ከማሳደግ አኳያ ትልቅ ሚና እየተጫወተ ያለ ዘርፍ ነው። በዚህም 100 ቀን በዲጂታል የተከናወነ ቁጠባ 4.5 ቢሊዮን ብር ደርሷል። ከአምና ተመሳሳይ ወቅት ሲወዳደር የ80 በመቶ ጭማሪ ያለው። አምና በዚህ ወቅት 2.5 ቢሊዮን ብር ነበር የተቆጠበው። ከብድር አኳያ በዚህ 100 ቀናት ብቻ 11.2 ቢሊዮን ብር ብድር ተሰጥቷል። ከአምና ተመሳሳይ ወቅት 143 በመቶ ጭማሪ ያለው ማለት ነው። በአጠቃላይ የፋይናንስ ኢንዱስትሪው ላይ የፋይናንስ ገበያውን የተሻለ እንዲሆን ኢፊሸንሲ እንዲጨምር ቬሎሲቲ እንዲጨምር ያለው ፋይናንስ ኦፕቲማይዝድ ሆኖ መጠቀም እንዲቻል የካፒታል ገበያ ወደ ስራ መግባት ትልቅ ሚና እየተጫወተ ነው። በተለይ በባንኮች መካከል የሚደረግን ግብይት የብር ግብይት ሊኩዊዲቲ ችግር ያለባቸው ሊኩዊዲቲ የተሻለ ካላቸው የሚበደሩትን ባለፉት 100 ቀናት 200 ቢሊዮን ብር አገበያይቷል የካፒታል ገበያው። የመንግስት የግምጃ ቤት ሰነዶችም እንደምታውቁት በካፒታል ገበያው ተመዝግበዋል፣ መገበያየት ተጀምሯል። እስካሁንም 18 የግምጃ ቤት ሰነዶች እንግዲህ ተመዝግበዋል ማለት ነው። ይሄም የገንዘብን ኢፊሸንሲ የተሻለ የሚያደርግ ነው። በአጠቃላይ የውጭ ምንዛሪ ግኝትን ስንመለከት በድምሩ 8.29 ቢሊዮን ዶላር ባለፉት 100 ቀናት ተገኝቷል። በዚህ ውስጥ ትልቅ የመዋቅር ለውጥ እንደገና ቅድም ያልኩትን የሚደግፍ ያንን ኮምፕሊመንት የሚያደርግ መረጃ ከወጪ ንግድ የሚመጣው የውጭ ምንዛሪ ግኝት 57.6 በመቶ ሆኗል። ከዚህ ቀደም ከወጪ ንግድ የምናገኘው የውጭ ምንዛሪ በሌሎቹ በእጅጉ ይበለጣል ነው። ኦፍኮርስ የውጭ ሐዋላ በቀጣይ 27 በመቶ ይዟል። የውጭ ቀጥተኛ ኢንቨስትመንትም 11 በመቶውን አምጥቷ ማለት ነው። ከውጭ ምንዛሪ ገበያ ዴቨሎፕመንት አኳያ ልማት አኳያ ባለፉት 3 ወራት ባንኮች እርስ በርሳቸው 19.2 ሚሊዮን ዶላር ተገበያይተዋል። ባንኮች ብሔራዊ ባንክ ባለፉት 3 ወራት 150 ሚሊዮን ዶላር እንደዚሁ አጫርቷል። ይሄም ቅድም ያልኩትን በተለይ ከሪፎርሙ በኋላ
የውጭ ምንዛሪ በኢኮኖሚ ውስጥ የተሻለ አቅርቦት ከማሳካት አኳያ ትልቅ ሚና ተጫውቷል። የውጭ ምንዛሪ ገበያውን የማረጋጋት ሂደቱ ግልጽነትን ለማስፈን ህግ የማጠንከርና አስፈላጊ አስተዳደራዊ እርምጃዎችን በመውሰድ ገበያውን ሬጉሌት የማድረግ ስራም በአግባቡ እየተሰራ ነው ያለው ማለት ነው። ሌላው እንግዲህ በማክሮ የምናየው እንግዲህ ከኢኮኖሚ እድገት ባሻገር የዋጋ ግሽበት ነው። በአጠቃላይ የዓለም አቀፍ ፌኖሜናን ሆኖ በኢትዮጵያም ባለፉት በርካታ ዓመታት ከ15 ዓመት በላይ ከ2000 ከሚሊኒየሙ ጀምሮ ትልቅ ሆኖ የቆየ ስትራክቸራል ችግር ሆኖ የቆየ ነው። በተለይ ደግሞ ኮቪድ ዓለምን ሂት ካረገ ጀምሮ በሁሉም ሀገር ኢትዮጵያን ጨምሮ ዓለም አቀፍ ተግዳሮት ለኢኮኖሚዎች ሆኖ የቆየ ነው። እንደ ሀገርም ያለብን የምርታማነት ቻሌንጅ እንዳለ ሆኖ ከውጪ ደግሞ የሚገባውም እኩል ሚና የሚጫወት ነው። ይሁንና በማክሮ ኢኮኖሚ ሪፎርም ውስጥም ሆነን በፊስካል ፖሊሲም በገንዘብ ፖሊሲም በምርት አቅርቦት ሌሎች አስተዳደራዊ ስራዎችንም በማሻሻል በሪፎርም ውስጥ እንዳለ ሀገር ሳይሆን ከዛ በተሻለ ሁኔታ የዋጋ ግሽበትን ማረጋጋት ተችሏል። በመስከረም አጠቃላይ የዋጋ ግሽበት 13.2% ሆኖ ተመዝግቧል። የምግብ ዋጋ ግሽበት ከዚህ ውስጥ 12.1% ነው። ምግብ ነክ ያልሆነው 14.8% ነው። ከዚህ ቀደም ትልቅ ቻሌንጅ የነበረው የምግብ ዋጋ ግሽበት አጠቃላይ ዋጋ ግሽበቱን ይመራ ነበረ። አሁን የምግብ ዋጋ ግሽበት ዝቅተኛ መሆኑ የአጠቃላይ ዋጋ ግሽበቱን የሚመራ ለመሆኑ በአጠቃላይ የኢኮኖሚውን ጤናማነት መስመር እያያዘ መሆኑን ያሳያል። እንደ ሀገር ዘላቂ የሆነ የበጀት ጉድለት አሸፋፈናችን የተመረጡ ሸቀጦችን የደጎምን መቆየታችን የገንዘብ ፖሊሲያችን በተለይ የበጀት ጉድለትን ቀድም እንዳልኩት ዘላቂ በሆነ ፋይናንስ ማድረግና ብሔራዊ ባንክ የሚጠበቅበትን ሬጉሌተሪ ሮል እየተጫወተ መሆኑ የኦፕን ማርኬት ኦፕሬሽንስ ገንዘብ ገበያው ሲበዛ ሞፓፕ የማድረግ ስራ የባንኮች የብድር ጣሪያም ኢኮኖሚውን ሳይጎዳ ግን ሂታፕ እንዳያደርግ ከማድረግ አኳያ የራሱ ሚና ተጫውቷል። የምርት አቅርቦት የገበያ መሰረተ ልማት ተጨማሪ ለምሳሌ 121 ገበያዎች ባለፉት 100 ቀናት ተቋቁሟል። ይሄ የራሱ ሚና ተጫውቷል ማለት ነው። ስራ ፈጠራን ስንመለከት እንግዲህ በሀገር ውስጥ የተፈጠረ የስራ እድል 535,000 ነው ባለፉት 3 ወራት። ይሄ ከእቅድ አኳያ 58% ነው። በየዘርፉ ብንመለከት በግብርና 186,000 ነው። በኢንዱስትሪ ዘርፍ 122,000 ነው። በአገልግሎት ዘርፍ ደግሞ 227,000 የስራ እድል ተፈጥሯል። በገጠር ከዚህ ውስጥ ካጠቃላዩ 37%፣ በከተማ ደግሞ 62.9% ነው። የሴቶችን ድርሻ ስንመለከት 43.6% ነው። የወጣቶች ከዚህ ውስጥ 76% ሆኗል። የውጭ ሀገር ስራ ስምሪትን እና በዚህ የተፈጠሩ የስራ እድሎችን ስንመለከት ወደ 136,589 ዜጎች በውጭ ሀገር ስራ እድል ተመቻችቶላቸዋል። ከእቅድ አኳያ 85% ነው። ከባለፈው ተመሳሳይ ወቅት ጋር ሲወዳደር ግን 56.8% ብልጫ አለው። ሪሞት ጆብስ እዚህ ሆነው የርቀት ስራ አኳያ 10,713 ዜጎች የሪሞት ጆብስ ላይ ተሳትፎ እናገኛለን። ከእቅድ አኳያ 83% ነው። በዚህ በተለይ በውጭ ሀገር የስራ ስምሪት በተለይ ኤጀንሲዎች የሚያገኙት ኮሚሽን በውጭ ምንዛሪ መልኩ በተለያዩ ባንኮች ወደ ሀገር የሚገባ አለ። ይሄ የራሱ የውጭ ምንዛሪን ከማስገባት አኳያ ሚና ይጫወታል። ባለን ሪፖርት መሰረት ወደ 121 ሚሊዮን የሚጠጋ በእነዚህ የተፈጠሩ የስራ እድሎች ምክንያት የገባ ኮሚሽን አለ። በሀገር ውስጥ የስራ እድልም ይሁን በውጭ ሀገር የስራ ስምሪት የክህሎት ልማት ስራዎች ትልቅ አስተዋጽኦ አድርገዋል። በተለይ ክህሎት መር የስራ እድል ፈጠራ የምንለው ማለት ነው። ከዚህ አኳያ በርካታ አጫጭርና
እንደዚሁም ፎርማል የሆነው የቲቤት ስልጠና ተሰጥቷል። በመጀመሪያው ሩብ ዓመት ብቻ ለሀገር ውስጥ ስራ ስምሪት ከ535853 ዜጎች እና ለውጭ ሀገር ስራ ስምሪት 135000 ዜጎች በጥቅሉ ከ710,000 በላይ ለሚሆኑ ዜጎች አጫጭር ስልጠና ለማሰልጠን ታቅዶ ከዚህ ውስጥ ወደ 659995 ሰልጣኞች ያጫጭር ስልጠና አግኝተዋል። ይሄም ኢምፕሎያቢሊቲን በመጨመር ትልቅ ሚና ተጫውቷል ማለት ነው። በቲቤትም አኳያ ሰፊ ስራ የሪፎርም እና የስልጠና ስራ እየተሰጠ ነው። ወደ ማጠቃለያው ስንመጣ እንግዲህ በአጠቃላይ የመንግስት ሚና በአዲስ እይታ በመቃኘት ጠንካራ አመራር በመስጠት ርዕይ በማስቀመጥ አይንን ከርዕያችን ሳንነቅል በመስራት ከዘላቂ ከባቢ ጋር የተዛመደ እና አካታች የሆነ የጋራ ብልጽግናን ከማሳካት አኳያ እየተሰሩ ያሉ ስራዎች ውጤት እያመጡ መሆኑን በደንብ የሚታይ ነው። ወደ አፍሪካዊት የብልጽግና ተምሳሌትነት በ10 ዓመት እቅዳችን ላይ ያስቀመጥነውን ግብ ከማሳካት አኳያ ጉዟችን የተሳካ ጉዞ እንደሆነ ማየት ይቻላል። ፈጣን የሆነ ኢኮኖሚ እድገት ከብዝሃ ዘርፍ የሚመነጭ ቅድም ቁጥሮቹ እንዳሳዩት ጥራት ያለው ኖሪሽ የሚያደርግ ከምግብ የሚመነጭ ኢኮኖሚ እድገት ምግብ ከማምረት ሌሎች የፋብሪካ ምርቶችን ከማምረት የሚመነጭ ዘመናዊ አገልግሎትን ከመስጠት ኤክስፖርት የተሻለ ከመፈጸም የሚመጣ የኢኮኖሚ እድገት በማምጣት የፕሮጀክቶች የመፈጸም ቅልጥፍና ኢፊሸንሲ ጌን የብርን ዋጋ የተሻለ በማድረግ ያለንን ሀብት በተሻለ ሁኔታ በመጠቀም እና በዲጂታይዜሽን የመንግስትን የመፈጸም አቅም በመጨመር እንግዲህ ጉዟችንን እያሳካን መሆኑ ይታያል። የኢኮኖሚ መዋቅራዊ ሽግግርን ስንመለከትም እንግዲህ በደንብ አድርገን ጭራውን ይዘነዋል። በጣም ትልቁ ማነቆ የነበረ የባለፉት የ60 ዓመት የኢትዮጵያ ኢኮኖሚ ጉዞ ትልቁ ያልተሳካ ነገር ቢኖር የኢኮኖሚ መዋቅራዊ ሽግግር ነው። አሁን ግን እንዳየነው በአምራች ኢንዱስትሪው እና ሌሎች ዘመናዊ ዘርፎች በኢኮኖሚ ውስጥ ትልቅ ድርሻ እየወሰዱ መጥተዋል። የኢኮኖሚ እድገት ብቻ አይደለም፣ ጥራት ያለው ኢኮኖሚ እድገት ሲመዘገብ ወደ ተጠቃሚነት የመሸጋገር እድሉ ሰፊ ነው። ከዚህ አኳያ እንግዲህ የተለያዩ ተቋማት የተለያየ ቁጥር ያወጣሉ። እኛ ግን የራሳችንን መረጃ የትኛውም የአፍሪካ መንግስት ኢንቨስት አድርጎ በማያረግ ደረጃ ኢንቨስት አድርገን እያለማን እንገኛለን። የዚህ መረጃ ሪዛልት በቅርብ ይመጣል። ግን ለመነሻ አክል ለማንሳት ለምሳሌ ድህነት አኳያ የሚነሳ ቁጥር እንግዲህ የተለያዩ ተቋማት የሚሰሯቸው ካልኩሌሽንስ የተለያየ ሞዴል ይጠቀማል። የገባለትን ነው ሞዴሉ ደግሞ የሚሰጠን ማለት ነው። ለምሳሌ የፖቨርቲ ላይን የምንለው ቁጥር አለ። ፖቨርቲ ላይን $3 በቀን የሚል ነው። በቅርብ ወርልድ ባንክ አፕግሬድ አድርጎ እየተጠቀመ ያለው በቀን 450 ብር ማለት ነው። ይሄ ማለት በቀን 450 ብር የማያገኝ ሰው ደሃ ነው ብሎ ነው። እና የፐርቼዚንግ ፓወር ፓሪቲ ጉዳይ አለ። እንደ ሀገር የተለያዩ በዛ አይነት ሞዴሎች ካፕቸር የማይደረጉ ድህነትን አድሬስ የሚያደርጉ ኢሹዎች አሉ የምንሰራቸው ማለት ነው። ከስኩል ፊዲንግ ጀምሮ በርካታ ስራዎች አሉን። ይሄንን ኮንሲደር አያደርግም ሞዴሉ። እንዲህ አይነት ከኮንቴክስቱን ያላማከለ አጠቃላይ ዓለም ሀገራትን በአንድ ባስኬት ውስጥ የሚጨፈልቅ አይነት አሰራር ሄዶ የሚመጡ ቁጥሮች አሉ። ይሄ ድሮም ያለ ነው። ግን መንግስት ማንኛውም መንግስት ሉዓላዊ መንግስት የራሱ ኦፊሻል መረጃ አለው። ያ ኦፊሻል መረጃ ነው ማለት ነው ተቀባይነት የሚያገኘው ማለት ነው። በአጠቃላይ ወደ ተጠቃሚነት የሚለውን እንደው በድህነትንም እንዴት አድሬስ አድርገናል የሚለውን ለማንሳት ለምሳሌ ግብርና ብቻ ከ2010 ጋር ስናወዳድረው በ5 እጥፍ ጨምሯል። በፐርሰንት ብንወስደው ከ430% በላይ ነው የግብርና ምርት ብቻ የጨመረው። ከዚህ ውስጥ 90% በላዩ የሚመጣው ከአነስተኛ አርሶ አደር ነው። የኢትዮጵያ ህዝብ 70% በላይ የሚኖረው በገጠር ነው። ድህነት ብለን ካልኩሌት ስናደርግ እንግዲህ ኢንካም አንዱ ነው አይደለም አድሬስ የሚያደርገው።
የአርሶ አደሩ ምርት ባለፉት 5 ዓመታት በ5 እጥፍ ካደገ ከ400% በላይ ካደገ እያንዳንዱ አርሶ አደር ቤት የገባ ገቢ አለ ማለት ነው። ይሄ ገቢ የአርሶ አደሩን የኑሮ ሁኔታ ከማሻሻል አኳያ ትልቅ ሚና ይኖራል። ይሄንን በአርሶ አደር ስፔንዲንግ ማየት እንችላለን። የቤቱ ኮንዲሽን የአርሶ አደር በየቦታው በምንሄድበት መሻሻሉን የምናየው ነው። ለግብርና ሜካናይዜሽን ኢንቨስትመንቱን የምናየው ነው። አርሶ አደሮች የሚያደርጉት ፓምፕ በመግዛት የሚሆን ሌሎች የግብርና ማሽነሪዎችን በመግዛት የሚያደርጓቸው ኢንቨስትመንቶች ተሻሽሏል። ከዛም ባሻገር መንግስት በራሱ ፖሊሲ ሜካኒዝም ታክስም ሰብስቦ ይሁን ሌሎች ተጨማሪ አማራጮችን ኢኖቬቲቭ የሆኑ በመጠቀም የስኩል ፊዲንግ፣ የማህበራዊ አገልግሎቶችን፣ የደሞዝ ጭማሪ አንዳንዱ ደሞዝ ጭማሪ የወርልድ ባንክ ፖቨርቲ ላይን ያለውን የሚያክል የደሞዝ ጭማሪ በእያንዳንዱ ሰው በቀን ሲሰላ ማለት ነው ማድረግ የቻለ መንግስት ነው። አንዴ ብቻ ሳይሆን ሁለቴ የአቅመ ደካማ ቤቶች የማደስ የገጠር ኮሪደር፣ የከተማ ኮሪደር ትሩፋቶች የዜጎችን ህይወት ከማሻሻል አኳያ ትልቅ ሚና አላቸው ማለት ነው። ስለዚህ የኢኮኖሚ እድገት ብቻ ሳይሆን ጥራት ያለው ኢኮኖሚ እድገት ስለሆነ ተጠቃሚነትን ከማሳካት አኳያ ትልቅ ሚና ያላቸው ስራዎች ተሰርተዋል። የሉዓላዊነት ምሰሶዎች ለእድገት የሚያስፈልጉ ስትራቴጂክ ምርቶችን በሀገር ውስጥ ማምረት መጀመራችን ወይም ለመጀመር ወደ ግንባታ መግባታችን እና ማዳበሪያ እና ነዳጅ ጋዝን የመሳሰሉ ኢነርጂ፣ ሰብአዊ ድጋፍን በራስ አቅም፣ ቀጠናዊ ትስስር፣ ጠንካራ ቀጠናዊ ትስስርና ተጽዕኖ ፈጣሪነታችን እንደዚሁ በእጅጉ የኢትዮጵያን ወደሚቀጥለው ሽግግር ደረጃ ሽግግር እያደረገች እንደሆነ ማሳያ ናቸው። ህዳሴ ግድብ መጠናቀቅ ለኢነርጂ ከሚያደርገው ኮንትሪቢዩሽን ባሻገር በአጠቃላይ የመቻል አቅም፣ ሁለንተናዊ አቅም፣ የማድረግ አቅምን ያሳደገ በዓለም ላይ እንደዚሁ ተጽዕኖ ፈጣሪነትና ተደማጭነትም ላይ የራሱ ሚና የሚኖረው ነው ማለት ነው። አመሰግናለሁ።